በዓለማችን ላይ እንደ ኤፍቢአይ ስሙ ገና ሲነሳ ፍርሃትን፣ ክብርን፣ ምስጢርንና ጥርጣሬን በአንድ ጊዜ ሊፈጥር የሚችል ሌላ ተቋም ማግኘት ይከብዳል። ፊልሞች ላይ እንደምናየው ጥቁር መነጽር ያጠለቁ፣ ጥቁር ልብስ የለበሱና የጆሮ ማዳመጫ ያደረጉ ሰዎች ብቻ አይደሉም። ይህ ተቋም ከአንድ ክፍለ ዘመን በላይ የአሜሪካን ብቻ ሳይሆን የዓለምን ታሪክ በምስጢር ሲዘውር የኖረ ግዙፍ ማሽን ነው። ከመንግስታት መውደቅና መነሳት ጀርባ፣ ከታዋቂ ግለሰቦች ግድያ ጀርባ፣ ከማፊያዎች ውድቀትና ከአሸባሪዎች ሴራ መክሸፍ ጀርባ የዚህ ተቋም እጅ አለበት። ኤፍቢአይ እንዴት ተጀመረ? ሕግ ለማስከበር የተቋቋመው ይህ ትንሽ ቢሮ እንዴት የፕሬዝዳንቶችን ሳይቀር ምስጢር እየሰበሰበ አሜሪካን በስውር ወደሚያስተዳድር ግዙፍና አስፈሪ ኃይልነት ተቀየረ? ጄ ኤድጋር ሁቨር የተባለው ሰው ለ48 ዓመታት ያህል ፕሬዝዳንቶችን እያሸበረ ተቋሙን እንዴት በብቸኝነት መራው? ዛሬ ወደ ማኅደሮቹ ጥልቅ ጉዞ እናደርጋለን። ይህ የፌዴራል ምርመራ ቢሮ ወይንም በምህጻረ ቃሉ የኤፍቢአይ የተሟላ ያልተነገረና ምስጢራዊ ታሪክ ነው። ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። ታሪኩን ለመጀመር ወደ 20ኛው ክፍለ ዘመን መባቻ አሜሪካ እጅግ በጣም ፈጣን በሆነ የኢንዱስትሪ እድገት ላይ ወደ ነበረችበትና ማኅበራዊ ለውጦች ወደሚያናውጧት ጊዜ መመለስ አለብን። በ1900ዎቹ መጀመሪያ ላይ ዩናይትድ ስቴትስ የዓለም ሀያል ሀገር ለመሆን መንገዱን ጀምራለች። ከተሞች እየተስፋፉ ነው። ባቡሮች አህጉሪቱን እያቆራረጡ ነው። የቴሌግራፍ መስመሮች መረጃን በቅጽበት እያስተላለፉ ነው። ነገር ግን ይህች ዘመናዊት አሜሪካ አንድ ትልቅ ችግር ነበራት። የወንጀል ሕግ ማስከበር ሥርዓቷ አሁንም በዱር ምዕራብ ዘመን አስተሳሰብ ላይ የተንጠለጠለና እጅግ ኋላ ቀር ነበር። በወቅቱ በአሜሪካ ብሔራዊ የፖሊስ ኃይል አልነበረም። የወንጀል ምርመራ የሚካሄደው በየአካባቢው ባሉ ሸሪፎችና የከተማ ፖሊሶች ነበር። ይህ አሰራር አንድ ትልቅ ቀዳዳ ፈጠረ። ለምሳሌ አንድ ወንጀለኛ ኒውዮርክ ውስጥ ባንክ ዘርፎ ድንበር ተሻግሮ ኒው ጀርሲ ከገባ የኒውዮርክ ፖሊሶች እርሱን በኒው ጀርሲ ሄደው ለመያዝ ሕጋዊ ሥልጣን አልነበራቸውም። ወንጀለኞቹ ይህንን ሕግ ቀዳዳ በሚገባ ተረድተውት ነበር። ዘመናዊ መጓጓዣዎችን እንደ ባቡርና የመጀመሪያዎቹን መኪኖች በመጠቀም ወንጀል ሰርተው የክልል ድንበሮችን በማቋረጥ ከሕግ ቁጥጥር ውጪ መሆን የዘወትር ተግባራቸው ሆነ። የፌዴራል መንግስቱ ወይንም በማዕከል ዋሽንግተን ዲሲ ያለው አስተዳደር የራሱ የሆነ አነስተኛ የሕግ አስከባሪ ኃይል የነበረው ቢሆንም እሱም እጅግ የተገደበ ነበር። የፖስታ ቤት ተቆጣጣሪዎች፣ የጉምሩክ ሠራተኞች እና የገንዘብ ሚኒስቴር ስር የሚገኘው የሲክሬት ሰርቪስ ብቻ ነበሩ። የፍትሕ ሚኒስቴር ዲፓርትመንት ኦፍ ጀስቲስ የተባለው መስሪያ ቤት በፌዴራል ደረጃ ወንጀሎችን የመመርመር ኃላፊነት ቢኖረውም የራሱ የሆኑ መርማሪዎች ስላልነበሩት ሲክሬት ሰርቪስን ይለምን ወይም ከግል የስለላ ድርጅቶች እንደ ፒንከርተን ናሽናል ዲቴክቲቭ ኤጀንሲ መርማሪዎችን በኪራይ ይጠቀም ነበር። ይህ አሰራር ውድ፣ ውጤት አልባና በሙስና የተሞላ ነበር። እነዚህ ሁሉ ችግሮች ተዳምረው አንድ ትልቅ አደጋን አረገዙ። በ1901 ፕሬዝዳንት ዊሊያም ማኪንሊ በኒውዮርክ ግዛት ውስጥ በሕዝብ ስብሰባ ላይ ያሉ ሊዮን ቾልጎዝ በተባለ አናርኪስት መንግሥት አልባነትን በሚያራምድ ግለሰብ በጥይት ተመተው ተገደሉ። ይህ አጋጣሚ አሜሪካን አናወጣት። የአሜሪካ ፕሬዝዳንት በአደባባይ መገደል የጸጥታው ዘርፍ ምን ያህል ደካማ እንደሆነ አጋለጠ። የፌዴራል መንግስቱ ራሱንና መሪዎቹን መጠበቅ የማይችልበት ደረጃ ላይ መድረሱ ግልጽ ሆነ። በማኪንሊ መገደል ምክንያት ምክትል ፕሬዝዳንት የነበሩት ቲዮዶር ሩዝቬልት የሀገሪቱ ፕሬዝዳንት ሆኑ። ሩዝቬልት ጉልበተኛ፣ ጠንካራ እና አሜሪካን ወደ አዲስ የኃይል ማማ ለማውጣት የሚፈልጉ መሪ ነበሩ። ስልጣን ላይ እንደወጡ አሜሪካ ጠንካራ ማዕከላዊ መንግስት፣ ኃያል ጦርና ከሁሉም በላይ ደግሞ በፌዴራል ደረጃ የሚሰራ ጠንካራ የምርመራ ተቋም እንደሚያስፈልጋት አመኑ። የሀገሪቱ ሀብት በሞኖፖሊስቶች እና በሙስና የተዘፈቁ ነጋዴዎች እጅ መውደቁን የተገነዘቡት ሩዝቬልት እነሱን ለመፋለም የሚያስችለው የራሳቸው የምርመራ ጦር ፈለጉ። ለዚህ ዓላማቸው ማስፈጸሚያ ያገኙት ትልቁ አጋራቸው ቻርልስ ጆዜፍ ቦናፓርት ነበሩ።
ቦናፓርት የተዋጣለት የሕግ ባለሙያ ሲሆን ከታዋቂው የፈረንሳይ ንጉሥ ናፖሊዮን ቦናፓርት ጋር የቅርብ የደም ትስስር፣ የናፖሊዮን ወንድም የልጅ ልጅ ነበረው። ሩዝቬልት ይህንን ሰው የፍትሕ ሚኒስትር አቶርኒ ጄኔራል አድርገው ሾሙት። ቦናፓርት ኃላፊነቱን እንደተረከበ አንድ ነገር ግልጽ ሆነለት። የፍትሕ ሚኒስቴሩ የራሱ የሆኑ መርማሪዎች ሳይኖሩት ወንጀለኞችን ለፍርድ ማቅረብ አይችልም። ከሲክሬት ሰርቪስ መርማሪዎችን መዋስ አቁሞ ሚኒስቴሩ የራሱን ቋሚ የምርመራ ክፍል ሊያቋቁም ይገባል ብሎ አሳሰበ። በ1907 ቦናፓርት ለአሜሪካ ኮንግረስ ምክር ቤት አንድ ጥያቄ አቀረበ። ጥያቄው የፍትሕ ሚኒስቴር የራሱ የሆኑ ቋሚ መርማሪዎችን እንዲቀጠር በጀት ፍቀዱልኝ የሚል ነበር። ነገር ግን ኮንግረሱ አባላት ይህንን ሐሳብ በጽኑ ተቃወሙት። ለምን? ምክንያቱም አብዛኛዎቹ ኮንግረስ አባላት ከዘመኑ ከነበሩት የሙስና አውታሮች ጋር የተሳሰሩ ስለነበረ ነው። ጠንካራ የፌዴራል ፖሊስ ከተቋቋመ በመጀመሪያ የሚመረመረው እኛኑ ነው የሚል ስጋት አደረባቸው። በተጨማሪም አሜሪካውያን ማዕከላዊ የፖሊስ ኃይል የሚለውን ጽንሰ ሐሳብ ይጥሉት ነበር። በአውሮፓ እንደ ሩሲያ ዛር ወይንም የፈረንሳይ ፖሊስ ያሉ ምስጢራዊ የፖሊስ ኃይሎች ዜጎችን በማፈን ነፃነትን በመንጠቅና መንግሥታዊ አምባገነንነትን በማስፈን ስለሚታወቁ አሜሪካ ውስጥ እንዲህ አይነት ተቋም ከተፈጠረ የዲሞክራሲና የነፃነት መጨረሻ ይሆናል ብለው ፈሩ። ስለዚህ ኮንግረሱ የቦናፓርትን ጥያቄ ውድቅ ከማድረጉም አልፎ የፍትሕ ሚኒስቴሩ ከሲክሬት ሰርቪስ መርማሪዎችን እንዳይዋስ የሚከለክል አዲስ ሕግ አወጣ። ይህ ለሩዝቬልትና ለቦናፓርት ትልቅ ሽንፈት ነበር። ነገር ግን ተስፋ አልቆረጡም። ኮንግረሱ ያወጣው ሕግ የፍትሕ ሚኒስቴሩ የራሱን መርማሪዎችን ከራሱ በጀት እንዳይቀጠር የሚከለክል አይደለም። የከለከለው ከሌላ ተቋም መዋስን ነው። በዚህ የሕግ ክፍተት የተጠቀመው ቦናፓርት አንድ ድፍረት የተሞላበት ታሪካዊ ውሳኔ አሳለፈ። የኮንግረሱ አባላት ለእረፍት ቤታቸው በሄዱበት ጊዜ ሐምሌ 26 1908 ቻርልስ ቦናፓርት ከፍትሕ ሚኒስቴር በጀት ላይ የተወሰነ ገንዘብ በመመደብ 34 ልዩ መርማሪዎችን ስፔሻል ኤጀንቶችን ቀጠረ። እነዚህ የመጀመሪያዎቹ መርማሪዎች የተዋጣጡት ከሲክሬት ሰርቪስና ከሌሎች የሕግ አስከባሪ ተቋማት ነበር። ቦናፓርት ይህንን አዲስ ቡድን የምርመራ ቢሮ ወይንም ቢሮ ኦፍ ኢንቨስቲጌሽን ብሎ ሰየመው። ይህች ቀን በአሜሪካ ታሪክ ውስጥ ትልቁ ኃያሉና ምስጢራዊው ተቋም የዛሬው ኤፍቢአይ የተወለደችበት ቀን ነበረች። ኮንግረሱ ከረፍት ሲመለስ ሩዝቬልትና ቦናፓርት ይህንን ተቋም መመስረታቸውን አሳወቁ። የኮንግረሱ አባላት በንዴት ገንፈሉ። ይህ ሕገወጥ ነው፣ ምስጢራዊ ፖሊስ እየፈጠራችሁ ነው በማለት ጮኹ። ፕሬዚዳንት ሩዝቬልት ግን በታላቅ የፖለቲካ ብልሃት ተጠቀሙ። ይህ ተቋም የተፈጠረው በሕዝብ ሀብት ላይ የሚዘርፉትን ሌቦችን፣ በሙስና የተዘፈቁ ባለሥልጣናትንና ድንበር ተሻጋሪ ወንጀለኞችን ብቻ ለመከታተል ነው ብለው ሞገቱ። አሜሪካውያን ደግሞ በጊዜው ሞኖፖሊስቶችንና ሌባ ነጋዴዎችን ይተሩ ስለነበር የሕዝቡ ድጋፍ ወደ ሩዝቬልት አዘነበለ። ኮንግረሱ ምንም ማድረግ አልቻለም። ቢሮው ሕልውናውን አረጋገጠ። በመጀመሪያዎቹ ዓመታት የቢሮ ሥራ እጅግ የተገደበ ነበር። የፌዴራል ወንጀሎች የሚባሉት ጥቂት በመሆናቸው መርማሪዎቹ የሚያተኩሩት በመንግሥት መሬት ላይ በሚደረጉ የንብረት ማጭበርበሮች፣ በጸረ ትራስት ሕጎች መጣስ ጥናት እና በባንክ ማጭበርበሮች ላይ ነበር። 34ቱ መርማሪዎች አገር አቋራጭ ባቡር እየተሳፈሩ መረጃ እየሰበሰቡ ለዋናው መስሪያ ቤት ሪፖርት ያቀርቡ ነበር። እነዚህ መርማሪዎች መሳሪያ አይጣጠቁም ነበር። ሰውን የማሰር ሕጋዊ ሥልጣንም አልነበራቸውም። ማሰር ሲፈልጉ የአካባቢውን ፖሊስ መጠየቅ ነበረባቸው። ማንም ሰው ይህ ትንሽ ቢሮ ከጥቂት አስርተ ዓመታት በኋላ የአሜሪካን የፖለቲካ ልብ ትርታ የሚቆጣጠር ግዙፍ ተቋም ይሆናል ብሎ ያሰበ አልነበረም። ነገር ግን መሠረቱ ተጥሎ ነበር። ዘሩ ተዘርቷል። የፌዴራል መንግሥቱ በአሜሪካ ሕዝብ ላይ ዓይኖቹን መክፈት ጀምሮ ነበር። ቢሮው ከተመሠረተ በኋላ ባሉት ጥቂት ዓመታት ውስጥ የአሜሪካ ማኅበረሰብ እየተለወጠ የወንጀል ዓይነቶችም እያደጉ መጡ። ተቋሙ አቅሙን የሚያሳድግበትና ሥልጣኑን የሚያሰፋበት አጋጣሚዎችን ይፈልግ ነበር።
የመጀመሪያው ትልቅ እርምጃ የተወሰደው በ1910 የወጣውን የማን ሕግ ወይንም የነጭ ባርነት ትራፊክ ሕግን ተከትሎ ነው። በወቅቱ በአሜሪካ ማህበረሰብ ዘንድ ወጣት ሴቶች በግድ ታፍነው ለዝሙት አዳሪነት ወደ ሌሎች ግዛቶች ይወሰዳሉ የሚል ከፍተኛ የሞራል ሽብር ተከስቶ ነበር። ኮንግረሱ የሕዝቡን ስጋት ለማርገብ ሲል ማንኛውንም ሴት ለዝሙት አዳሪነት ወይንም ለማንኛውም ብልግና ተግባር ከግዛት ግዛት አቋርጦ መውሰድን የፌዴራል ወንጀል የሚያደርግ ሕግ አወጣ። ይህ ሕግ ለምርመራው ቢሮ ትልቅ ስጦታ ነበር። ምክንያቱም ድንበር ተሻጋሪ ወንጀል በመሆኑ ጉዳዩን የመመርመር ሙሉ ሥልጣን ለቢሮው ተሰጠ። ይህ ሕግ የቢሮውን ሥልጣን በከፍተኛ ደረጃ አሳደገው። አሁን መርማሪዎቹ በመላው አሜሪካ በመዘዋወር ሆቴሎችን፣ የባቡር ጣቢያዎችንና የዝሙት ቤቶችን የመፈተሽ ሥልጣን አገኙ። ነገር ግን ሕጉ የሞራል ሕግ ስለነበር ቢሮው ግለሰቦችን በፖለቲካዊና ዘረኛ ምክንያቶች ለማጥቃት ተጠቀመበት። በጣም ታዋቂው የዚህ ሕግ ሰለባ ጃክ ጆንሰን ነበር። ጆንሰን የመጀመሪያው ጥቁር አሜሪካዊ የከባድ ሚዛን ቦክስ ሻምፒዮን ሲሆን ነጭ አሜሪካውያንን በቦክስ ሪንግ ላይ በማሸነፍ ታዋቂነትን አትርፎ ነበር። የዘመኑ ዘረኛ አሜሪካ ይህንን መቀበል አልቻለም። ጆንሰን ነጭ የሴት ጓደኛ ነበረችው። ከእርሷ ጋር የክልል ድንበር ሲያቋርጥ ቢሮው መርማሪዎች በማን ሕግ መሠረት ሴት ልጅን ለብልግና ዓላማ ድንበር አሻግረሃል በሚል ክስ አቀረቡበት። ጆንሰን ተፈረደበት፣ ሀገር ለቆ ለመሰደድም ተገደደ። ይህ ክስተት ቢሮው ከወንጀል ምርመራ ባለፈ እንዴት በፖለቲካና በማኅበራዊ ቁጥጥር መሳሪያ ሊሆን እንደቻለ የመጀመሪያው ማሳያ ነበር። በ1914 አንደኛው የዓለም ጦርነት አውሮፓ ውስጥ ፈነዳ። አሜሪካ መጀመሪያ ላይ በጦርነቱ ጣልቃ ላለመግባት ብትሞክርም በ1917 ጦርነቱን ተቀላቀለች። ጦርነቱ ለአሜሪካ መንግሥት አዲስ ስጋት ፈጠረ። የጀርመን ሰላዮች፣ አጥፊዎች፣ ሳቦቴሮች እና ጦርነቱን የሚቃወሙ ግራ ዘመም የፖለቲካ አክቲቪስቶች መንግሥት የስለላ ሕግ ኤስፒዮናዥ አክት እና የአመፅ ሕግ ሴዲሽን አክት አወጣ። እነዚህ ሕጎች ጦርነቱን መቃወም ወይም መንግሥትን መተቸት ወንጀል አዳረጉ። የምርመራ ቢሮው BOI እነዚህን ሕጎች የማስከበር ኃላፊነት ተሰጠው። አሁን የቢሮው ሥራ ከልቦችና ከአጭበርባሪዎች አልፎ ዜጎች ምን ያስባሉ፣ ምን ይጽፋሉ እና ምን ይናገራሉ የሚለውን መሰለል ሆነ። የተቋሙ ወኪሎች ቁጥር በመቶዎች አደገ። ከጦርነቱ ማብቃት በኋላ ሌላ ትልቅ ማዕበል መጣ። በ1917 በሩሲያ የቦልሼቪክ የኮሚኒስት አብዮት ተካሂዶ ነበር። አሜሪካውያን ኮሚኒዝም ባህር አቋርጦ አሜሪካን ያፈርሳል የሚል ከፍተኛ ፍርሃት አደረባቸው። ይህ ጊዜ የመጀመሪያው የቀይ ሽብር ስጋት በመባል ይታወቃል። በ1919 የጸደይ ወራት ራሳቸውን ጋሊኒስቶች ብለው የሚጠሩ ጽንፈኛ አናርኪስቶች ለአሜሪካ ታዋቂ ፖለቲከኞች፣ ዳኞች እና የንግድ መሪዎች በፖስታ ቦምቦችን ላኩ። ከጥቂት ወራት በኋላ ደግሞ በአንድ ጊዜ በ8 የአሜሪካ ከተሞች ውስጥ የተቀነባበረ የቦምብ ፍንዳታ አካሄዱ። አንደኛው ቦምብ የፈናደው በወቅቱ የፍትህ ሚኒስትር አቶርኒ ጄኔራል በነበሩት ሚቼል ፓልመር ቤት ደጃፍ ላይ ነበር። ፓልመር ከሞት ለጥቂት ተረፉ፣ ግን እጅግ ተቆጡ። ራዲካሎችን፣ ኮሚኒስቶችንና አናርኪስቶችን ከአሜሪካ ምድር ጠራርገው ለማጥፋት ቆረጡ። ለዚህ ዘመቻቸው እንዲረዳቸው በምርመራ ቢሮ ውስጥ አዲስ ክፍል አቋቋሙ። ስሙንም አክራሪዎችን የማጥናት ክፍል ወይንም ራዲካል ዲቪዥን አሉት። ይህንን አዲስ ክፍል እንዲመራላቸው የመረጡት ገና በ24 ዓመቱ የፍትህ ሚኒስቴርን የተቀላቀለ አንድ ወጣት የሕግ ባለሙያን ነበር። የዚህ ወጣት ስም ጆን ኤድጋር ሁቨር ይባላል። ጄ ኤድጋር ሁቨር በሚቀጥሉት 50 ዓመታት የአሜሪካን ታሪክ ከቀየሩት ሰዎች ግንባር ቀደሙ ነው። በ1895 ዋሽንግተን ዲሲ ውስጥ የተወለደው ሁቨር ሥርዓትን የሚወድ እጅግ ታታሪ፣ ዝርዝር ነገሮችን የማይዘነጋ ነገር ግን ሥልጣንን የሚወድና ተቃዋሚዎችን የማይታገስ ባህሪ ነበረው። ሁቨር የራዲካል ክፍሉን ኃላፊነት እንደተረከበ ዘመናዊ የቤተ መጻሕፍ ካታሎግ አሰራርን በመጠቀም የፋይል ሥርዓት ዘጋ። በሺዎች የሚቆጠሩ የውጭ አገር ዜጎችን፣ የሰራተኛ ማህበር መሪዎችን፣ አክቲቪስቶችንና ጋዜጠኞችን ስም፣ አድራሻና የፖለቲካ አቋም በሚስጥር ካርዶች ላይ መመዝገብ ጀመረ። በአጭር ጊዜ ውስጥ ከ450 ሺህ በላይ ፋይሎችን አሰባሰበ። ሁቨር
መረጃ ኃይል መሆኑን ገና በወጣትነቱ የተረዳ ሊቅ ነበር። ሁቨር ባዘጋጀው መረጃ መሠረት ፓልመር በ1930 መጨረሻና በ1920 መጀመሪያ ላይ በመላው አሜሪካ መጠነ ሰፊ አፈሳ አዘዙ። ይህ ታሪካዊ ክስተት የፓልመር አፈሳ the Palmer Raids ይባላል። ያለምንም የፍርድ ቤት ማዘዣ የቢሮው ወኪሎችና የአካባቢ ፖሊሶች በሌሊት የሰዎችን ቤት ሰብረው በመግባት ከ10,000 በላይ ሰዎችን አሰሩ። በመቶዎች የሚቆጠሩ የውጭ ሀገር ዜጎች ያለ በቂ ማስረጃ ከሀገር እንዲባረሩ ተደረገ። መጀመሪያ ላይ ሕዝቡ አፈሳውን ደግፎት የነበረ ቢሆንም የፓልመር በግንቦት አንድ ቀን የኮሚኒስቶች ዓመፅ ይነሳል የሚለው ትንበያ ውሸት ሆኖ ሲቀርና የታሰሩት ሰዎች የሰብአዊ መብት አያያዝ አሰቃቂ መሆኑ ሲጋለጥ ሕዝቡ በፓልመርና በቢሮው ላይ ፊቱን አዞረ። ፓልመር የፖለቲካ ሕይወቱ ተደመደ። ወጣቱ ሁቨር ግን በብልሃት ራሱን ከውድቀቱ አግልሎ የተፈጠረው ስህተት የፓልመር እንጂ የሱ እንዳልሆነ በማሳመን ስልጣኑን አቆየ። በ1920ዎቹ መጀመሪያ the Roaring Twenties አሜሪካ በኢኮኖሚ ብልጽግናና በመጠጥ ክልላ ሕግ ምክንያት በተፈጠሩ ማፊያዎች ውጥንቅጥ ውስጥ ነበረች። የምርመራ ቢሮው ግን በከፍተኛ የሙስና ማዕበል ተመታ። የፕሬዚዳንት ዋረን ጂ ሃርዲንግ አስተዳደር እጅግ ሙሰኛ ነበር። የፍትህ ሚኒስቴር ሆኖ የተሾሙት ሃሪ ዶኸርቲ ቢሮውን የራሳቸውን የፖለቲካ ጠላቶች ማጥቂያ፣ ጉባ መቀበልያ እና ማስፈራሪያ አደረጉት። የቢሮው ዳይሬክተር የነበረው ዊሊያም በርንስ የቀድሞ የፒንከርተን መርማሪ የነበረ ሲሆን የቢሮውን ስም በቅሌት አጎደፈው። ቲፖት ዶም የተባለው ታላቅ የመንግሥት የነዳጅ ቅሌት ሲፈነዳ የፍትህ ሚኒስቴሩና የምርመራ ቢሮው በሙስና መዘፈቃቸው በይፋ ታወቀ። ቢሮው የሕዝብ እምነት አጥቶ የመፍረስ አደጋ ተጋረጠበት። በ1924 ፕሬዝዳንት ካልቪን ኩሊጅ ይህንን የቆሸሸ ተቋም እንዲያጸዱ አዲስ የፍትህ ሚኒስትር ሾሙ፣ ሃርላን ፊስክ ስቶን። ስቶን ሥራውን እንደጀመረ ዊሊያም በርንስን ከሥልጣን አባረረ። ነገር ግን ተቋሙን ከስሩ ነቅሎ ለማስተካከልና አዲስ የፕሮፌሽናሊዝም መንፈስ ለማምጣት ማን ይምራው የሚለው ጥያቄ ተነሳ። ስቶን በቢሮ ውስጥ ሥራውን በጸጥታ በቅልጥፍና እና በከፍተኛ ጥራት የሚሠራውን ወጣቱን ጄ ኤድጋር ሁቨርን አስተዋለ። በግንቦት 10 1924 ስቶን ሁቨርን የቢሮው ተጠባባቂ ዳይሬክተር አድርጎ ሾመው። በወቅቱ ሁቨር ገና 29 ዓመቱ ነበር። ስቶን ለሁቨር የሰጠው ትዕዛዝ ጥብቅ ነበር። ቢሮውን ከፖለቲካ ነፃ አድርግ፣ ሙሰኞችን አባረር እና በሕግ መሠረት ብቻ የሚሠራ ፕሮፌሽናል ተቋም ፍጠር። ሁቨር ሥልጣኑን ሲረከብ ኤፍቢአይ በወቅቱ ቢኦአይ ዳግም ተወለደ ማለት ይቻላል። ሁቨር ወዲያውኑ የጽዳት ዘመቻ ጀመረ። ብቃት የሌላቸውን ሙሰኞችን እና በፖለቲካ ትስስር የተቀጠሩትን መርማሪዎችን በሙሉ አባረረ። አዲስ መርማሪ ለመቀጠር ግልጽ የሆነ መስፈርት አወጣ። አመልካቾች የሕግ ምሩዓን ወይንም የሂሳብ አዋቂዎች አካውንታንቶች መሆን አለባቸው። ዕድሜያቸው ከ25 እስከ 35 መሆን አለበት። አለባበሳቸው ንጹሕ፣ ፀጉራቸው የተስተካከለ እና ስነ ምግባራቸው እንከን የለሽ መሆን አለበት። ሁቨር ቢሮውን በብረት መዳፍ መምራት ጀመረ። ይህች 1924 ሹመት አሜሪካን ለዘላለም የቀየረች ነበረች። ሁቨር ለቀጣዮቹ 48 ዓመታት 6 ፕሬዝዳንቶችን እያሳለፈ ሥልጣኑን አልለቀቀም። ተቋሙን ከትንሽ ሙሰኛና የተናቀ ቢሮ ወደ ዓለም አስፈሪው የስለላና የምርመራ ማሽንነት የቀየረው በዚህ ወቅት ነበር። ነገር ግን ሁቨር ተቋሙን ለማዘመን ያደረገው ጥረት እና በ1930ዎቹ የገጠሙት ደም አፋሳሽ ፈተናዎች የተቋሙን አቅምና ክብር ወደማይታመን ደረጃ አደረሱት። ታላላቆቹን የባንክ ዘራፊዎች ማደን እና የጂ-ሜን ተፈታሪክ መፈጠሩ እዚህ ጋር ነው። ጄ ኤድጋር ሁቨር በ1924 የቢሮው ዳይሬክተር ሆኖ ሲሾም የተረከበው ተቋም በሙስና የገማ አቅሙ የሌለውና በሕዝብ ዘንድ የተጠላ ነበር። ነገር ግን ሁቨር ተራ ሰው አልነበረም። እሱ ሥርዓትን፣ ጥብቅ ዲሲፕሊንን እና ፍጹምነትን የሚያመልክ ሰው ነበር።
ገና በ29 ዓመቱ የዚህን የደቀቀ ተቋም መሪነት ሲረከብ የመጀመሪያ ሥራው ያደረገው ቢሮውን ከላይ እስከ ታች ማጽዳት ነበር። በወቅቱ የምርመራ ቢሮ ውስጥ የነበሩት አብዛኞቹ መርማሪዎች በፖለቲካ ትስስር፣ በዘመድ አዝማድ ወይንም በጉቦ የተቀጠሩ ነበሩ። ብዙዎቹ የፖለቲከኞችን ግል ጉዳይ ከማስፈጸም ባለፈ የወንጀል ምርመራ ምን እንደሆነ አያውቁም ነበር። ሆቨር ወዲያውኑ የሠራተኞችን ማኅደር በማውጣት ግምገማ ጀመረ። በሳምንታት ጊዜ ውስጥ ብቃት የሌላቸውን ሰካራሞችን እና የፖለቲካ ተላላቂዎችን በሙሉ ያለምንም ርኅራኄ ከሥራ አባረረ። በመቀጠልም ቢሮውን በአዲስ መልክ ለመገንባት ጥብቅ የሆኑ የመግቢያ መስፈርቶችን አወጣ። ማንም ሰው የፖለቲከኛ የድጋፍ ደብዳቤ ይዞ መጥቶ መርማሪ መሆን የሚችልበት ዘመን አበቃ። አዲሱ መስፈርት እጅግ ከባድ ነበር። ሁቨር የሚፈልጋቸው መርማሪዎች የሕግ ትምህርት ምሩቃን ወይንም የሂሳብ አዋቂዎች አካውንታንትስ እንዲሆኑ አዘዘ። ለምን ቢባል ዘመናዊ ወንጀለኞችና ሙሰኛ ነጋዴዎች የሕግ ክፍተቶችን በመጠቀም እና የሂሳብ ሰነዶችን በማጭበርበር ስለሚሰሩ እነሱን ለመያዝ ከእነሱ የላቀ ዕውቀት ያለው መርማሪ ያስፈልጋል ብሎ ስላመነ ነው። በተጨማሪም የእያንዳንዱ ወኪል ቁመቱ ቢያንስ 1 ሜትር ከ70 5 ፉት 7 ኢንች መሆን ነበረበት። አካላዊ ብቃታቸው የተረጋገጠ፣ እይታቸው የጠራ መሆን ነበረበት። ሁቨር የራሱን ወኪሎች ከሌሎች ተራ የፖሊስ አባላት ለይቶ ለማሳየት ጥብቅ ያለባበስ ደንብ ድሬስ ኮድ አወጣ። እያንዳንዱ የቢሮው መርማሪ ጥቁር ወይንም ጥቆር ያለ ሰማያዊ ሱፍ፣ ነጭ ሸሚዝ፣ ጥቁር ጫማና ኮፊያ ፌዶራ መልበስ ነበረበት። የፊት ፀጉር፣ ጢም ወይም ሪዝ ማሳደግ ፈጽሞ የተከለከለ ነበር። ይህ የአለባበስና የገጽታ ስታንዳርድ የኤፍቢአይ ወኪሎች በአሜሪካ ሕዝብ ዘንድ የፕሮፌሽናሊዝምና የጽዳት ተምሳሌት እንዲሆኑ አደረጋቸው። ነገር ግን ሁቨር በሰዎች በመቀየር ብቻ አላቆመም። ተቋሙን በሳይንስና በቴክኖሎጂ ለማስታጠቅ ታላቅ ራዕይ ነበረው። በ1920ዎቹ መጀመሪያ ላይ በአሜሪካ ወንጀለኞችን የመለየት አሰራር እጅግ ኋላ ቀር ነበር። ከተማ ፖሊሶች ወንጀለኞችን የሚለዩት በፎቶግራፍ ወይንም የሰዎችን የሰውነት ክፍል እንደ ጭንቅላት ስፋት፣ የቅንድ ርዝመት በመለካት በሚሠራው የበርቲዮን ሲስተም ነበር። ነገር ግን ይህ አሰራር ብዙ ጊዜ ስህተት ይፈጠርበት ነበር። መልካቸው የሚመሳሰልና የሰውነት መጠናቸው አንድ አይነት የሆኑ ሰዎች ስለሚኖሩ ንጹሐን በወንጀለኞች ተመስለው የሚታሰሩበት አጋጣሚ ብዙ ነበር። የጣት አሻራ ፊንገርፕሪንት ቴክኖሎጂ በወቅቱ አዲስና በስፋት ያልተለመደ ነበር። ሁቨር ግን የዚህን ቴክኖሎጂ ኃይል ተረዳው። የሰዎች የሰውነት መጠን ሊለወጥ ይችላል፣ መልካቸው ሊቀየር ይችላል። የጣት አሻራ ግን ከልደት እስከ ሞት ፈጽሞ አይቀየርም። የሁለት ሰዎች የጣት አሻራም አንድ አይነት ሊሆን አይችልም። ስለዚህ ሁቨር በ1924 የቢሮውን የማንነት መለያ ክፍል አይደንቲፊኬሽን ዲቪዥን አቋቋመ። ሌቨንዎርዝ ከተባለ የፌዴራል እስር ቤት እና ከሌሎች የፖሊስ ጣቢያዎች የተሰበሰቡ ከ800,000 በላይ የጣት አሻራ ካርዶችን ወደ ዋሽንግተን ዲሲ በማምጣት ግዙፍ ማኅደር ፈጠረ። ሁቨር በመላው አሜሪካ ለሚገኙ የፖሊስ ጣቢያዎች ጥሪ ያቀረበ፣ ማንኛውንም ወንጀለኛ ስታስሩ የጣት አሻራውን ወስዳችሁ ወደ ፖስታ ላኩልን፣ እኛም ሰውየው በሌላ ግዛት ወንጀል የሠራ አደገኛ ግለሰብ መሆን አለመሆኑን በፍጥነት አጣርተን እነግላችኋለን አላቸው። ይህ አሰራር አብዮታዊ ነበር። በአጭር ጊዜ ውስጥ የየአካባቢው ፖሊሶች የጣት አሻራዎችን ወደ ሁቨር ቢሮ መላክ ጀመሩ። የቢሮውን የጣት አሻራ ማኅደር ከዓመት ዓመት በሚሊዮኖች እያደገ መጣ። የሁቨር ቢሮ በዓለማችን ትልቁ የጣት አሻራ መረጃ ቋት ባለቤት ሆነ። አንድ ወንጀለኛ ስሙን ቀይሮ ሌላ ግዛት ቢሄድም ሁቨር ዘንድ ባለው የጣት አሻራ መዝገብ አማካኝነት በቀላሉ ማንነቱ ይጋለጥ ነበር። ከጣት አሻራው ባሻገር ሁቨር በወንጀል ምርመራ ታሪክ ትልቁን ዝላይ ያደረገው በዛት 932 የቴክኒካል ላብራቶሪ ክራይም ላብ ሲያቋቁም ነው። እስከዚያ ጊዜ ድረስ
በአሜሪካ የሳይንሳዊ ወንጀል ምርመራ ላብራቶሪ አልነበረም። ሁቨር የወንጀል ቦታ ላይ የሚገኙ ጥቃቅን መረጃዎች እንደ ፀጉር፣ ደም፣ የጥይት አረር፣ የጫማ ኮቴ እና የተጻፉ ወረቀቶች ምን ያህል ወሳኝ እንደሆኑ ተገንዝቦ ነበር። ላብራቶሪው ሲከፈት በአንድ ትንሽ ክፍል ውስጥ በሁለት ማይክሮስኮፖች ብቻ የተጀመረ ቢሆንም በአጭር ጊዜ ውስጥ እጅግ ዘመናዊ ወደሆነ የሳይንስ ማዕከልነት አደገ። የቢሮው ላብራቶሪ የባሊስቲክሱ፣ የጥይትና የጦር መሳሪያ ምርመራ ባለሙያዎችን ቀጠረ። እነዚህ ባለሙያዎች በወንጀል ቦታ የተገኘችን አንዲት የጥይት ከፎ በማየት ብቻ ጥይቷ ከየትኛው የሽጉጥ አይነት እንደተተኮሰች አልፎም ከየትኛው የተወሰነ ሽጉጥ እንደወጣች በሳይንሳዊ መንገድ ማረጋገጥ ቻሉ። የደም አሻራዎችን መለየት፣ የተጨበረቡ የባንክ ቼኮች የእጅ ጽሑፍና ቀለም አይነት መመርመር ጀመሩ። የየአካባቢው ፖሊሶች መፍታት ያቃታቸውን ውስብስብ ወንጀሎችና ማስረጃዎች በፖስታ ወደ ዋሽንግተን እየላኩ የሁቨር ላብራቶሪ እንዲመረምርላቸው መጠየቅ ጀመሩ። በዚህ ሁሉ ሂደት ውስጥ ሁቨር የተቋሙን ገጽታ በጥንቃቄ ይገነባ ነበር። የምርመራ ቢሮው በሕዝብ ዘንድ እንደ ጀግና፣ ሳይንሳዊ እና ፈጽሞ የማይሸነፍ ተቋም ሆኖ እንዲታይ ይፈልግ ነበር። በ1920ዎቹ መገባደጃ ላይ ሁቨር ያሰበውን አሳክቷል። ቢሮው ከሙስና የጸዳ፣ በሕግ አዋቂዎች የተሞላ እና በዓለም ላይ ወደር የሌለው የሳይንሳዊ ምርመራ አቅም ያለው ዘመናዊ ማሽን ሆኗል። ነገር ግን ይህ አዲሱና የተወለወለው የሁቨር ቢሮ በ1930ዎቹ በአሜሪካ ታሪክ ታይቶ ለማያውቅ እጅግ ደም አፋሳሽ ፈተና ሊጋለጥ ከፊቱ ታላቅ ማዕበል እየመጣ ነበር። ያ ማዕበል የሕዝብ ጠላቶች፣ ፐብሊክ ኢኒሚስ የተባሉት አደገኛ የባንክ ዘራፊዎች መነሳት ነበር። በ1929 ዓመተ ምህረት የአሜሪካ የኢኮኖሚ ገበያ በድንገት ተንኮታኮተ። ታላቁ የኢኮኖሚ ድቀት the Great Depression በመባል የሚታወቀው ይህ ጥቁር የታሪክ አጋጣሚ በሚሊዮን የሚቆጠሩ አሜሪካውያንን ሥራ አሳጣ። ባንኮች ተዘጉ። ሰዎች ሀብትና ንብረታቸውን አጥተው ለረሃብ ተጋለጡ። በዚህ የጭንቅ ጊዜ አሜሪካውያን መንግሥትንና ባንኮችን አጥብቀው ጠሉ። የችግራቸው ሁሉ ምንጭ አድርገው ቆጠሯቸው። በዚሁ ጊዜ በ1920ዎቹ የወጣው የአልኮል መጠጥ ክልከላ ሕግ ፕሮሂቢሽን ያበለጸጋቸው ማፊያዎችና ወንጀለኞች አዲስ የገቢ ምንጭ መፈለግ ጀመሩ። በ1930ዎቹ መጀመሪያ ላይ አሜሪካ አዲስ የወንጀል አይነት አስተናገደች። የታጠቁ እጅግ ፈጣን መኪኖችን የሚነዱ እና ምንም የማይፈሩ የባንክ ዘራፊዎች። እነዚህ ወንጀለኞች ፎርድ ቪ8 የተባሉ ፈጣን መኪኖችን እየነዱ ከተማ ይገባሉ። ቶምሰን ሰብመሺን ጋን በተባሉ አውቶማቲክ መሳሪያዎች ታጥቀው ባንኮችን ይዘርፋሉ። ፖሊስን ገድለው የክልል ድንበሮችን አቋርጠው ይሰወራሉ። የየአካባቢው ፖሊሶች በእነዚህ ወንጀለኞች ላይ ምንም ማድረግ አልቻሉም። ምክንያቱም ፖሊሶቹ የነበራቸው አሮጌ መኪናና ጠራ ሽጉጥ ብቻ ሲሆን፣ ወንጀለኞቹ ግን በዘመናዊ የጦር መሳሪያና በፈጣን ተሽከርካሪዎች የታጠቁ ነበሩ። ከሁሉ በላይ የሚያስገርመው ደግሞ በኢኮኖሚ ድቀቱ ምክንያት ባንኮችን የሚጠላው ሕዝብ እነዚህን የባንክ ዘራፊዎች እንደ ዘመናዊ ሮቢን ሁድ በማየት ያደንቃቸውና ይደብቃቸው ነበር። ከእነዚህ ዝነኛ ወንጀለኞች መካከል ጆን ዲሊንጀር፣ ፕሪቲ ቦይ ፍሎይድ፣ ቤቢ ፌስ ኔልሰን፣ ማሺን ጋን ኬሊ እና ቦኒ እና ክላይድ ግንባር ቀደሞቹ ነበሩ። ጋዜጦች የእነዚህን ሰዎች ታሪክ በየቀኑ በጉጉት ይዘግቡ ነበር። የሁቨር የምርመራ ቢሮ እነዚህን ድንበር ተሻጋሪ ወንጀለኞችን የመያዝ ኃላፊነት ነበረበት። ነገር ግን የቢሮው መርማሪዎች የሕግ ጠበቆችና የሂሳብ አዋቂዎች እንጂ የጦር ሜዳ ተዋጊዎች አልነበሩም።
በዚያ ላይም በወቅቱ የነበረው ሕግ የቢሮው ወኪሎች የጦር መሳሪያ እንዳይታጠቁ እና ሰዎችን በራሳቸው ሥልጣን እንዳያስሩ የከለክል ነበር። መርማሪዎቹ መሳሪያ መያዝ ካስፈለጋቸው የየአካባቢውን ፖሊስ መለመን ነበረባቸው። ይህ አሰራር ቢሮውን በወንጀለኞቹ ፊት ጥርስ የሌለው አንበሳ አድርጎት ነበር። ሁኔታው ወደ ከፋ ደረጃ የተሻገረው ሰኔ 17 1933 ነው። ይህ ቀን በኤፍቢአይ ታሪክ ውስጥ ጥቁር ጠባሳ ጥሎ ያለፈ ሲሆን የካንሳስ ከተማ እልቂት በመባል ይታወቃል። የቢሮው መርማሪዎችና የአካባቢ ፖሊሶች ፍራንክ ናሽ የተባለ አደገኛ እስረኛን በባቡር አምጥተው ካንሳስ ከተማ በሚገኘው የባቡር ጣቢያ ላይ ወደ መኪና እያስገቡት ነበር። በድንገት ናሽን ለማስለቀቅ የመቱ የታጠቁ ወንጀለኞች በመኪና ደርሰው በፖሊሶቹና በመርማሪዎቹ ላይ የቶሚ ጋን ጥይት ዝናብ አዘነቡባቸው። በቅጽበት 4 የሕግ አስከባሪዎች አንድ የቢሮ መርማሪን ጨምሮ እና ራሱ እስረኛው ፍራንክ ናሽ ተገድለው ወደቁ። ይህ እልቂት ጄ ኤድጋር ሁቨርን ከማስቆጣቱም በላይ የአሜሪካን መንግሥት አናወጠ። መንግሥት ወንጀለኞችን መቆጣጠር እንዳልቻለ ማሳያ ሆነ። ሁቨር ይህንን አጋጣሚ በመጠቀም ለኮንግረሱ ጥብቅ ጥያቄ አቀረበ። ወኪሎቼን በባዶ እጃቸው ወደ ጦር ሜዳ እንድልክ አትጠይቁኝ፣ መሳሪያ እንዲታጠቁ እና ሰዎችን የማሰር ሙሉ ሥልጣን እንዲኖራቸው ሕግ አውጡልኝ አለ። በ1934 ኮንግረሱ ተከታታይ የጸረ ወንጀል ሕጎችን አጸደቀ። የምርመራ ቢሮው መርማሪዎች ሽጉጥ፣ ራይፍል እና ቶሚ ጋን ማሽን ጋኖችን እንዲታጠቁ እንዲሁም ሰዎችን በፌዴራል ደረጃ የማሰር ሥልጣን ተሰጣቸው። ይህ ውሳኔ የዘመናዊውን ኤፍቢአይ ጥርስ ያበቀለ ታሪካዊ ክስተት ነበር። በዚሁ ዓመት የፍትሕ ሚኒስቴሩ የሕዝብ ጠላቶች ፐብሊክ ኢነሚስ የሚል ዝርዝር አወጣ። የዘመቻውም ዋነኛ ኢላማ ታዋቂው ጆን ዲሊንጀር ሆነ። ጆን ዲሊንጀር በአሜሪካ ታሪክ ውስጥ እጅግ ዝነኛ የሆነ የባንክ ዘራፊ ነበር። እጅግ ደፋር፣ ቆንጆ እና በሚያደርጋቸው ዘረፋዎች ላይ ቀለኛ ስለነበር ጋዜጦች አሞካሽተውታል። ዲሊንጀር ፖሊሶችን በተደጋጋሚ በማምለጥ አልፎ ተርፎም ከእንጨት ጠርቦ ጥቁር ቀለም በቀባው የውሸት ሽጉጥ ጠባቂዎችን አስፈራርቶ ከእስር ቤት በማምለጥ የፖሊስንና የሁቨርን ቢሮ ስም አዋርዶ ነበር። ሁቨር ዲሊንጀርን ለመያዝ ሜልቪን ፐርቪስ የተባለ ወጣት እና ቆራጥ መርማሪን መድቦ ልዩ ግብረ ኃይል አቋቋመ። በሚያዝያ 1934 የፐርቪስ ግብረ ኃይል ዲሊንጀርና ጓደኞቹ በዊስኮንሲን ግዛት ውስጥ ሊትል ቦሄሚያ ሎጅ በተባለ ማረፊያ ቦታ መደበቃቸውን መረጃ ደረሳቸው። መርማሪዎቹ ቦታውን ከበቡት። ነገር ግን ዘመቻው በከፍተኛ ስህተት ተሞልቶ ነበር። በመደናገጥ ከማረፊያው ሲወጡ በነበሩ ንጹሐን ሰዎች ላይ መርማሪዎቹ ተኩስ ከፈቱ። አንድ ንጹሕ ሰው ሲገደል፣ ሌሎች ቆሰሉ። በዚሁ ግርግር መሃል ዲሊንጀርና አደገኛው ግብረ አበሩ ቤቢ ፌስ ኔልሰን የቢሮውን መርማሪዎች ገድለውና አቁስለው በድጋሚ አመለጡ። ይህ ለሁቨር ትልቅ የሕዝብ ግንኙነት ውድቀትና ውርደት ነበር። ጋዜጦች የሁቨርን መርማሪዎች ተኩስ የማይችሉ ብቃት የሌላቸው ወንዶች እያሉ አሾፉባቸው። ሁቨር ዲሊንጀር ካልተያዘ ሥልጣኑን ሊያጣ እንደሚችል ተረዳ። በመጨረሻም በሐምሌ 1934 አና ሴጅ የተባለች ሮማንያዊት ስደተኛ ለቢሮ መረጃ ሰጠች። እሷም ዲሊንጀርን በቅርበት ታውቀው ነበር። ከሀገር እንዳትባበር ፈቃድ እንዲሰጣት በምትኩል ዲሊንጀርን አሳልፋ ለመስጠት ተስማማች። ሐምሌ 22 ቀን አና ሴጅ ከዲሊንጀር ጋር ወደ ቺካጎ የሚገኘው የባዮግራፍ ቲያትር ፊልም ለማየት ሄደች። መርማሪዎች በቀላሉ እንዲለዩዋት ደማቅ ቀይ ቀሚስ ለብሳ ነበር። ፊልሙ አልቆ ዲሊንጀርና አና ከቲያትር ቤቱ ሲወጡ ሜልቪን ፐርቪስ እና ሌሎች መርማሪዎች ከበቡት። ዲሊንጀር አደጋ መኖሩን ሲያውቅ ወደ ሽጉጡ እጁን ሰደደ። ነገር ግን የቢሮውን መርማሪዎች ቀድመውታል። 3 ጥይቶች ተመትቶ በቦታው ላይ ሞተ። የዲሊንጀር መገደል ለሁቨርና ለቢሮ ታላቅ ድል ነበር። የሕዝቡን አመኔታ መልሶ አጎናጸፋቸው።
በዚህ የሕዝብ ጠላቶች ዘመቻ ወቅት አንድ አዲስ ቃል ተፈጠረ፣ ጂ-መን። ቃሉ የመጣው ማሽን ገን ኬሊ የተባለው ታዋቂ አፈና ፈጻሚና ዘራፊ በተያዘበት ወቅት ነው። የቢሮው መርማሪዎች ኬሊን ከበው መሳሪያቸውን ሲደቅኑበት ኬሊ እጁን ወደ ላይ አንስቶ አትተኩሱ ጂ-መን፣ አትተኩሱ ጂ-መን፣ ዶንት ሹት ጂ-መን በማለት ጮኸ ይባላል። ጂ-መን ማለት የመንግሥት ሰዎች ገቨርንመንት ሜን ማለት ነው። ምንም እንኳን ኬሊ ይህንን በትክክል መናገሩ በታሪክ አጥኞች ዘንድ አጠራጣሪ ቢሆንም ሁቨር ይህንን ታሪክ ወስዶ ግሩም የፕሮፓጋንዳ መሳሪያ አደረገው። ሁቨር የሆሊውድ ፊልም ሰሪዎችን በማግባባት የወንጀለኞችን ታሪክ ከማሞገስ ይልቅ የጂ-መን መርማሪዎችን ጀግንነት የሚያሳዩ ፊልሞች እንዲሰሩ አደረገ። የሬዲዮ ድራማዎች፣ የኮሚክ መጽሐፍቶችና መጫወቻዎች ሁሉ ስለ ደፋሮቹ የፌዴራል መርማሪዎች ማውራት ጀመሩ። የቢሮው መርማሪዎች የሀገሪቱ ታላላቅ ጀግኖች ሆኑ። የሁቨር ስምም ከአሜሪካ አልፎ በዓለም ታወቀ። በ1930ዎቹ መገባደጃ ላይ ኤፍቢአይ የባንክ ዘራፊዎችን በማደንና የሕዝብ ጠላቶች የተባሉትን ወንጀለኞች በመደምሰስ የሕዝብን አመኔታ አግኝቶ ነበር። ጄ ኤድጋር ሁቨር የተቋሙን ስም በወርቅ ቀለም ጽፎ መርማሪዎቹን የሀገሪቱ ታላላቅ ጀግኖች ያደርጓቸው ነበር። ነገር ግን የአሜሪካና የኤፍቢአይ ትኩረት በድንገት ከሀገር ውስጥ ወንጀለኞች ወደ ባህር ማዶ አደጋ ሊዞር ግድ ሆነ። በአውሮፓ የሂትለር ናዚዝምና የሙሶሊኒ ፋሺዝም እያንሰራራ፣ በኤዥያ ደግሞ የጃፓን ኤምፓየር ግዛቶችን እያስፋፋ ነበር። ሁለተኛው የዓለም ጦርነት አድማስ ላይ ያንዣበበ መታ። ይህ የዓለም አቀፍ ፖለቲካ መለዋወጥ ለጄ ኤድጋር ሁቨር ትልቅ ስጦታ ይዞለት መታ። ፕሬዚዳንት ፍራንክሊን ዲ ሩዝቬልት ኤፍዲአር በ1936 እና በ1939 ለሁቨር አንድ ሚስጥራዊና እጅግ ታሪካዊ የሆነ ትዕዛዝ አስተላለፉት። በአሜሪካ ውስጥ ያሉትን የፋሺስትና የኮሚኒስት እንቅስቃሴዎች በድብቅ እንድትመረምር እንዲሁም የውጭ ሀገር ሰላዮች እንድትከታተል ሙሉ ሥልጣን ሰጥቼሃለሁ አሉት። ይህች አንዲት አረፍተ ነገር የኤፍቢአይን ታሪክ ለዘላለም የቀየረች ነበረች። እስከዚያ ጊዜ ድረስ ኤፍቢአይ የተቋቋመው ወንጀል ከተሰራ በኋላ ወንጀለኞችን ለመያዝ ነበር። አሁን ግን ሥልጣኑ ተሰፋ። ወንጀል ሳይሰራ በፊት ሰዎች ምን እንደሚያስቡ፣ ከማን ጋር እንደሚገናኙ እና ምን የፖለቲካ አቋም እንዳላቸው የመሰለል ሕጋዊ ግን ምስጢራዊ ሥልጣን አገኘ። ኤፍቢአይ ከወንጀል መርማሪ ተቋምነት ወደ ብሔራዊ የስለላና የደህንነት ተቋምነት ኢንቴሊጀንስ ኤጀንሲ ተሸጋገረ። ሁቨር ይህንን አዲስ ሥልጣን ተጠቅሞ መረቡን መዘርጋት ጀመረ። የኤፍቢአይ ወኪሎች በየፋብሪካው፣ በየወደቡ እና በየማኅበረሰቡ ውስጥ ጆሮአቸውን ተከሉ። በወቅቱ ትልቁ ስጋት የነበረው ጀርመን አሜሪካ ውስጥ በድብቅ ያሰማራቻቸው የናዚ ሰላዮች ነበሩ። የጀርመን ሰላዮች የአሜሪካን የጦር መሳሪያ ዲዛይኖች፣ የፋብሪካ አቅምና የመርከብ እንቅስቃሴ መረጃዎችን እየሰበሰቡ ወደ በርሊን ይልኩ ነበር። ኤፍቢአይ የገጠመው ትልቁ ፈተና እነዚህን ሰላዮች ማጋለጥ ነበር። በ1941 የተከናወነው የዱኬዝን የስለላ መረብ ወይም ዱኬዝን ስፓይ ሪንግ መበጠስ በአሜሪካ ታሪክ ውስጥ ትልቁና እጅግ የተሳካው የጸረ ስለላ ወይም ካውንተር ኢንተለጀንስ ዘመቻ ሆኖ ተመዝግቧል። ፍሪትስ ጁበርት ዱኬዝን የተባለ የጀርመን ወኪል በአሜሪካ ውስጥ ግዙፍ የስለላ መረብ ዘርግቶ ነበር። ሰላዮቹ በተለያየ የሙያ ሽፋን እንደ መርከበኛ፣ ሬስቶራንት አስተናጋጅና መካኒክ ሆነው መረጃ ይሰበስባሉ። ሁቨር ይህንን መረብ ለመበጠስ አንድ ድንቅ ብልሃት ተጠቀመ። ዊሊያም ሲቦልድ የተባለ ትውልድ ጀርመናዊ አሜሪካዊን ናዚዎች መልሞት ነበር። ሲቦልድ ግን አሜሪካን ይወድ ስለነበር ለኤፍቢአይ በድብቅ ድርብ ሰላይ ሆኖ ለመስራት ተስማማ። ኤፍቢአይ ለሲቦልድ ኒውዮርክ ከተማ ውስጥ አንድ የውሸት ቢሮ ተከራየለት። በቢሮው ውስጥም ሚስጥራዊ ካሜራዎችና የድምፅ መቅረጃዎችን ገጠመ። የጀርመን ሰላዮች መረጃ ይዘው ወደ ሲቦልድ ቢሮ ሲመጡ መረጃውን ሲሰጡና ሲወያዩ ኤፍቢአይ በካሜራ ይቀርጻቸው ነበር። እንዲሁም መረጃውን በሬዲዮ ወደ ጀርመን እናስተላልፋለን ብለው የውሸት የሬዲዮ ጣቢያ በማቋቋም ጀርመኖችን አታለሉ። በሰኔ 1941 ኤፍቢአይ በቂ ማስረጃ ከሰበሰበ በኋላ በአንድ ጊዜ በተቀናበረ ዘመቻ 33 የጀርመን ሰላዮችን በቁጥጥር ስር አዋለ።
ሁሉም ጥፋተኛ ተብለው ከ300 ዓመት በላይ የሚደመር እስራት ተፈረደባቸው። ሁቨር የጀርመንን ዓይንና ጆሮ አሜሪካ ውስጥ አሰወረው። ይህ ዜና በጋዜጦች ሲወጣ ኤፍቢአይ የማይበገር ኃይል መሆኑን በድጋሚ አረጋገጠ። ነገር ግን ታኅሳስ 7 1941 አሜሪካ በድንገት ተናወጠች። የጃፓን የጦር አውሮፕላኖች ሃዋይ በሚገኘው የፐርል ሃርበር የአሜሪካ የባህር ኃይል ጦር ሰፈር ላይ ድንገተኛና አውዳሚ ጥቃት ፈጸሙ። በሺዎች የሚቆጠሩ አሜሪካውያን ሞቱ፣ የጦር መርከቦች ጋዩ። ይህ ጥቃት የአሜሪካ የስለላ ተቋማት ኤፍቢአይን ጨምሮ ትልቅ ውድቀት ነበር። መረጃውን አስቀድሞ ማግኘት አልቻሉም። ጦርነቱ በይፋ ሲታወጅ በአሜሪካ ውስጥ ከፍተኛ የፍርሃትና የጥርጣሬ መንፈስ ነገሰ። በዚህ የፍርሃት ድባብ ውስጥ ኤፍቢአይ በአሜሪካ ታሪክ ውስጥ እጅግ አሳዛኝ ከሆኑት ምዕራፎች ውስጥ አንዱን ሚና ተጫወተ። መንግሥት ትውልደ ጃፓናውያን የሆኑ አሜሪካውያንን ጃፓኒዝ አሜሪካንስ በጥርጣሬ ማየት ጀመረ። ለጃፓን ሊሰልዩ ይችላሉ የሚል ፍርሃት አደረበት። ፕሬዚዳንት ሩዝቬልት ከ120 ሺህ በላይ የሚሆኑ የጃፓን ዝርያ ያላቸውን አሜሪካውያን አብዛኛዎቹ የሀገሪቱ ዜጎች የሆኑትን ከቤታቸውና ከንብረታቸው እያፈናቀሉ ወደ ማጎሪያ ካምፖች እንዲገቡ አዘዙ። ምንም እንኳን ጄ ኤድጋር ሁቨር ይህንን የጅማ ማሰር ተግባር አላስፈላጊና መረጃ ላይ ያልተመሰረተ ነው ብሎ ቢቃወምም የኤፍቢአይ ወኪሎች ግን የተሰጣቸውን ትዕዛዝ ተቀብለው የጃፓን ማህበረሰብ መሪዎችን፣ የንግድ ሰዎችንና የሃይማኖት አባቶችን በክሪሚያ በማሰር ትልቅ ሚና ተጫወቱ። በጦርነቱ መሃል በ1942 ኤፍቢአይ ሌላ ትልቅ የፕሮፓጋንዳ ድል አስመዘገበ። የጀርመን የባህር ሰርጓጅ መርከቦች ዩ-ቦትስ 8 የናዚ አጥፊዎችን፣ ሳቦተሮችን በኒውዮርክና ፍሎሪዳ የባህር ዳርቻዎች ላይ በድብቅ አራገፉ። ኦፕሬሽን ፓስቶሪየስ የተባለው የእነዚህ ሰዎች ተልዕኮ የአሜሪካን የጦር ፋብሪካዎች፣ ድልድዮችና የባቡር መስመሮችን በቦምብ ማጋየት ነበር። ነገር ግን ከስምንቱ አንዱ የሆነው ጆርጅ ዳሽ የሚባል ሰው ተጸጸተና ቀጥታ ወደ ኤፍቢአይ ቢሮ በመደወል እጁን ሰጠ። የጓደኞቹንም መደበቂያ ተናገረ። ኤፍቢአይ ወዲያውኑ 7ቱንም አጥፊዎች ያዛቸው። ሁቨር ግን ጆርጅ ዳሽ እጁን እንደተሰተር ለሕዝብ አልተናገረም። ይልቁንም የኤፍቢአይ መርማሪዎች በላቀ የስለላ ጥበባቸው የናዚን አጥፊዎች ከመድረሳቸው ደረሱባቸው ብሎ አወጀ። 6ቱ በሞት ተቀጡ። ሕዝቡ ኤፍቢአይን እንደ ብሔራዊ አዳኝ ቆጠረው። ሁቨር ተቋሙን ከማንኛውም ትችት በላይ አደረገው። በጦርነቱ ዓመታት የኤፍቢአይ አቅም በከፍተኛ ደረጃ አደገ። የሰራተኞቹ ቁጥር ከጥቂት መቶዎች ወደ 13,000 ከፍ አለ። እንዲያውም በወቅቱ አሜሪካ ዓለም አቀፍ የስለላ ተቋም እንደ ዛሬው ሲአይኤ ስላልነበራት ኤፍቢአይ ልዩ የስለላ አገልግሎት ስፔሻል ኢንቴሊጀንስ ሰርቪስ ወይም ኤስአይኤስ የተባለ ክፍል አቋቁሞ ወኪሎቹን ወደ ላቲን አሜሪካ ሀገራት በድብቅ ልኮ የናዚን እንቅስቃሴ ይሰልል ነበር። ኤፍቢአይ በአሜሪካ ምድር ላይ ያለ ጠላትን ሁሉ የሚቆጣጠር ኃያል እና ምስጢራዊ ጦር ሆነ። በ1945 ጦርነቱ አለቀ፣ ፋሺዝም ተሸነፈ። ነገር ግን አሜሪካና ኤፍቢአይ እፎይ የሚሉበት ጊዜ አልነበረም። የናዚ ስጋት እንዳበቃ እጅግ አስፈሪ ርዕዮተ ዓለማዊና ዓለምን ሊያጠፋ የሚችል አዲስ ጠላት ተተካ። የቀዝቃዛው ጦርነት ተጀመረ። የጄ ኤድጋር ሁቨር ዓይኖችም ወደ ኮሚኒዝምና ወደ ሶቪየት ኅብረት ዞሩ። ሁለተኛው የዓለም ጦርነት እንዳበቃ ዓለም በሁለት ትላልቅ ጎራዎች ተከፈለች። በአንድ በኩል አሜሪካ የምትመራው የምዕራቡ ካፒታሊስት ዓለም፣ በሌላ በኩል ደግሞ የሶቪየት ኅብረት ሩሲያ የምትመራው የምስራቁ የኮሙኒስት ዓለም። የብረት መጋረጃ the Iron Curtain በአውሮፓ ላይ ወደቀ። ይህ አዲስ ዘመን የጦር መሳሪያ ከመተኮስ ይልቅ በስለላ፣ በፕሮፓጋንዳ እና በሚስጥር መረጃ በመስረቅ ላይ የተመሰረተ ስለነበር ቀዝቃዛው ጦርነት ተባለ። ለጄ ኤድጋር ሁቨር ኮሙኒዝም አዲስ ጠላት አልነበረም። ገና በ1919 የፓልመር አፈሳ ጊዜ የኮሙኒስቶችን ፋይል ሲያደራርጅ ጀምሮ ኮሙኒዝም የአሜሪካን ነጻነት፣ ሃይማኖት እና ስርዓት ሊያጠፋ የተፈጠረ የዲያብሎስ ሥራ ነው ብሎ በጽኑ ያምን ነበር።
አሁን ደግሞ የሶቪየት ኅብረት ግዛቷን ስታስፋፋ ሁቨር ኮሚኒስቶች በአሜሪካ መንግሥት፣ በትምህርት ቤቶች እና በፊልም ኢንዱስትሪ ውስጥ ሾልከው ገብተዋል የሚል ከፍተኛ የጥርጣሬ ማዕበል አነሳ። በ1950ዎቹ መጀመሪያ ላይ አሜሪካ ማካርቲዝም በሚባል ከፍተኛ የፖለቲካ ሽብር ተመታች። ጆዜፍ ማካርቲ የተባለ ሴኔተር በአሜሪካ መንግሥት ውስጥ በመቶዎች የሚቆጠሩ የኮሚኒስት ሰላዮች አሉ በማለት ያለምንም ማስረጃ ሰዎችን መክሰስና ማዋረድ ጀመረ። የዚህ ሁሉ ጀርባ አንቀሳቃሽ ሞተር ግን ጄ. ኤድጋር ሁቨር ነበር። ሁቨር በማካርቲ ፖለቲካዊ ድፍረት እየተጠቀመ ኤፍቢአይ ያሰባሰቡን ምስጢራዊ የሰዎች ማኅደር በድብቅ ለማካርቲ ይሰጠው ነበር። ኮንግረሱ የአሜሪካዊነትን ጠባይ የሚያጣሩ ኮሚቴዎችን HUAC አቋቋመ። ኤፍቢአይ መረጃ ይሰጣል። ኮሚቴው ሰዎችን አደባባይ አውጥቶ ኮሚኒስት ነህ ወይስ አይደለህም እያለ ይጠይቃል። በዚህ ምክንያት የሆሊውድ ፊልም ጸሐፊዎች ዘ ሆሊውድ 10፣ የመንግሥት ሠራተኞች፣ መምህራን እና የሠራተኛ ማኅበር መሪዎች ሥራቸውን አጡ፣ ታሰሩ፣ ሕይወታቸው ተመሳከለ። ኤፍቢአይ ዜጎችን በፖለቲካ አመለካከታቸው ብቻ የሚያጠፋበት ዘመን ሆነ። ይህን የፍርሃት ድባብ ይበልጥ ያባበሰው እና ኤፍቢአይን በታሪኩ ትልቁ የምርመራ ፈተና ውስጥ የከተተው የአሜሪካ ትልቁ ምስጢር መሰረቁ ነው። አሜሪካ በ1945 የአቶሚክ ቦምብ ሰርታ በጃፓን ላይ በመጣል ጦርነቱን ስታሸንፍ ይህን የኑክሊያር ምስጢር ማንም ሀገር በቅርብ ጊዜ አይደርስበትም የሚል እምነት ነበራት። ነገር ግን በ1949 ሶቪየት ኅብረት የራሷን የመጀመሪያ አቶሚክ ቦምብ አፈነዳች። አሜሪካ በድንጋጤ ተናወጠች። ይህ ሊሆን የቻለው የሶቪየት ሰላዮች የአሜሪካን የኑክሊያር ምስጢር ስለሰረቁ እንደሆነ ግልጽ ሆነ። ሁቨር እነዚህን የአቶሚክ ሰላዮች አቶሚክ ስፓይስ የማደን ትልቅ ዘመቻ ጀመረ። ምርመራው የጀመረው በእንግሊዝ አገር ከተያዘው ክላውስ ፉክስ ከተባለ የኒውክሊየር ሳይንቲስት ነበር። ፉክስ በምርመራው ወቅት መረጃውን ለአንድ አሜሪካዊ መላእክተኛ ይሰጥ እንደነበር ተናዘዘ። ኤፍቢአይ ይህንን መላእክተኛ ሃሪ ጎልድ መሆኑን አውቆ ያዘው። ሃሪ ጎልድ ደግሞ መረጃውን የተቀበለው ዴቪድ ግሪንግላስ ከተባለ አሜሪካዊ ወታደር መሆኑን አጋለጠ። ግሪንግላስ በማንሃታን ፕሮጀክት የአሜሪካ የቦምብ መስሪያ ጣቢያ ይሠራ ነበር። ግሪንግላስ በኤፍቢአይ እጅ ሲወድቅ የራሱን ሕይወት ለማትረፍ ሲል በገዛ እህቱና በባሏ ላይ መሰከረ። የእነዚህ ሰዎች ስም ጁልየስ እና ኤቴል ሮዘንበርግ ይባላል። የሮዘንበርግ ጉዳይ ዘ ሮዘንበርግ ኬዝ በቀዝቃዛው ጦርነት ዘመን የአሜሪካን የፖለቲካ ትኩሳት ጣሪያ ላይ ያደረሰ ክስተት ነበር። ጁልየስ ሮዘንበርግ የኮሚኒስት አመለካከት ያለውና ምስጢራዊ መረጃዎችን ለሶቪየቶች ያስተላልፍ የነበረ የኢንጂነሪንግ ባለሙያ ነበር። ነገር ግን እሱ ጥፋቱን አምኖ ሌሎች ሰላዮችን ለማጋለጥ ፈቃደኛ አልሆነም። ኤፍቢአይ እና ሁቨር አንድ ጨካኝ ስልት ተጠቀሙ። ሚስቱን ኢቴልን ካሰርናት እሷን ለማዳን ሲል ይናዘዛል የሚል ውሳኔ ላይ ደረሱ። ምንም እንኳን ኢቴል በስለላው ውስጥ የነበራት ተሳትፎ እጅግ አነስተኛና ጥርጣሬ ላይ የወደቀ ቢሆንም ኤፍቢአይ አሰራት። ነገር ግን ሁለቱም የሞት ቅጣት ቢፈረድባቸውም ጥፋተኛ ነን ብለው አልተናዘዙም። በ1953 ዓመተ ምህረት በመላው ዓለም ከፍተኛ ተቃውሞ ቢነሳም ጁልየስ እና ኤቴል ሮዘንበርግ በኤሌክትሪክ ወንበር ተገደሉ። ይህ ክስተት የኤፍቢአይን ርኅራኄ አልበነትና የኮሚኒዝም ስጋት ምን ያህል አሜሪካን እንዳወካት ያሳየ ነበር። በ1950ዎቹ ሁቨር አሜሪካውያንን ለመቆጣጠር የፈጠረው የደህንነት ማውጫ ሴኩሪቲ ኢንዴክስ የተባለ ምስጢራዊ ማኅደር እጅግ ገዘፈ። ይህ ማኅደር አሜሪካ ከሶቪየት ኅብረት ጋር ጦርነት ከጀመረች ወይንም የብሔራዊ ደህንነት አደጋ ከተፈጠረ ወዲያውኑ ታፍነው የሚታሰሩ ሰዎችን ዝርዝር ያዘ ነበር። በሺዎች የሚቆጠሩ አሜሪካውያን ጸሐፊዎች፣ አክቲቪስቶች፣ ተማሪዎች ምንም አይነት ወንጀል ሳይሰሩ ስማቸው በዚህ ሊስት ውስጥ ገብቶ ነበር። በኮሚኒዝም በተጨማሪ ኤፍቢአይ በሰዎች ግል የግብረ ሥጋ ዝናቤ ላይ ጭምር ጣልቃ መግባት ጀመረ። የላቬንደር ሽብር the lavender scare በመባል የሚታወቀው ዘመቻ ኤፍቢአይ ሆሞሴክሹዋል የሆኑ ሰዎችን፣ የተመሳሳይ ጾታ አፍቃሪዎችን ከመንግሥት ሥራ የማባረር አሰቃቂ ዘመቻ አካሄደ። ሁቨር እነዚህ ሰዎች ምስጢራቸውን ላለማውጣት ሲሉ በቀላሉ ለሶቪየት ሰላዮች ሊደለሉ ይችላሉ የሚል ምክንያት አቀረበ።
የኤፍቢአይ ወኪሎች የሰዎችን መኝታ ቤት፣ የግል ደብዳቤና ጓደኝነት እየሰለሉ በሺዎች የሚቆጠሩ ሰዎች ሥራቸውን፣ ክብራቸውን እና ሕይወታቸውን እንዲያጡ አደረጉ። በዚህ 10 ዓመት መጨረሻ ላይ ጄ ኤድጋር ሁቨር እና ኤፍቢአይ ማንም ሊነካቸው በማይችልበት የኃይል ማማ ላይ ወጥተው ነበር። ሁቨር ስለ ፕሬዚዳንቶች፣ ስለ ኮንግረስ አባላት፣ ስለ ታዋቂ ዳኞች እና የንግድ ሰዎች የግል ምስጢር፣ የፍቅር ግንኙነትና የገንዘብ ቅሌት የሚገልጹ ምስጢራዊ ፋይሎችን አከማችቶ ነበር። ፕሬዚዳንቶች እንኳን ሁቨርን ከስልጣን ለማባረር ይፈሩት ነበር፣ ምክንያቱም ማህደሩን አውጥቶ ያዋርደናል ብለው ስለሚሰጉ ነበር። ኤፍቢአይ ሕግን የሚያስከብር ተቋም ብቻ ሳይሆን አሜሪካን በስውር የሚቆጣጠር አራተኛው የመንግሥት አካል ሆኖ ነበር። የ1960ዎቹ 10 ዓመታት በአሜሪካ ታሪክ ውስጥ እጅግ ማዕበላማ፣ ደም አፋሳሽና በለውጥ የተሞላ ጊዜ ነበር። ይህ ዘመን የሲቪል መብቶች ንቅናቄ የፈነደበት፣ የቪየትናም ጦርነት ተቃውሞ የጀመረበት እና የባህል አብዮት የተካሄደበት ነው። ለጄ ኤድጋር ሁቨርና ለኤፍቢአይ ግን ይህ ዘመን የፈጠሩት ሥርዓት ሊፈርስባቸው እንደሆነ የተሰማቸው የሽብር ጊዜ ነበር። ኤፍቢአይ ሕግን ከማስከበር አልፎ የሀገሪቱን የፖለቲካና የማኅበራዊ ለውጥ አቅጣጫ በጉልበት ለማስቆም የሞከረበት ጥቁር የታሪክ ምዕራፍ ነው። ከሁሉ አስቀድሞ ግን አንድ ትልቅ የሁቨር ውድቀት መነሳት አለበት። እርሱም ማፊያ ላኮዛ ኖስትራ ነው። ሁቨር ለ30 ዓመታት ያህል በአሜሪካ ውስጥ የተደራጀ የወንጀል ቡድን የሚባል ነገር የለም ብሎ በይፋ ይክድ ነበር። የባንክ ዘራፊዎችንና የኮሚኒስት ሰላዮችን ለማደን ሚሊዮኖችን ሲያፈስ፣ የጣሊያን ማፊያዎች ግን ከተሞችን፣ የሰራተኛ ማኅበራትን እና ካሲኖዎችን በድብቅ እየተቆጣጠሩ ሚሊዮኖችን ይዘርፉ ነበር። ሁቨር ለምን ማፊያን ካደ? የታሪክ አጥኞች የተለያዩ ምክንያቶችን ያስቀምጣሉ። አንደኛው ማፊያዎችን መያዝ ከባድ በመሆኑ የኤፍቢአይን ሁልጊዜ አሸናፊ የሆነ የስታቲስቲክስ ሪፖርት ያበላሻል ብሎ ስለፈራ ነው። ሁለተኛውና አወዛጋቢው ምክንያት ደግሞ ሁቨር በፈረሶች ውድድር ላይ ቁማር መጫወት ይወድ ስለነበር ማፊያዎች ስለ ሁቨር ምስጢራዊ የግብረ ሥጋ ዝናብሌና የቁማር ዕዳ የሚያጋልጥ መረጃ ብላክሜል ይዘውትበት ሊሆን ይችላል የሚለው ነው። ነገር ግን በ1957 አፓላቺን በተባለች የኒውዮርክ ግዛት ትንሽ መንደር ውስጥ ከመላው አሜሪካ የተሰባሰቡ ከ100 በላይ የማፊያ መሪዎች ዶን ታላቅ ምስጢራዊ ስብሰባ ሲያደርጉ በአካባቢው ፖሊሶች ድንገት ተከበው ተያዙ። ይህ ክስተት ማፊያ የለም ይል ነበረውን የሁቨርን አባባል ውሸት መሆኑን አጋለጠው። በተለይም በ1951 ጆን ኤፍ ኬኔዲ ፕሬዝዳንት ሲሆኑ ወንድማቸውን ሮበርት ኤፍ ኬኔዲን የፍትሕ ሚኒስትር አድርገው ሾሟቸው። ሮበርት ኬኔዲ የሁቨር አለቃ በመሆናቸው ሁቨር በማፊያዎች ላይ ጦርነት እንዲያውጅ አስገደዱት። ኤፍቢአይ ለረጅም ጊዜ የተዘናጋበትን የማፊያ ቤተሰቦች ላይ ምስጢራዊ የድምፅ መቅረጫዎችን በመግጠምና መረጃ አቀባዮችን በመመልመል ትግሉን ጀመረ። ነገር ግን የሁቨር ልብ የነበረው ሌላ ቦታ ነበር። ሁቨር በወቅቱ በአሜሪካ እየተቀጣጠለ የመጣውን የጥቁር አሜሪካውያን የነጻነትና የእኩልነት ጥያቄ ሲቪል ራይትስ ሙቭመንት ይመለከት የነበረው እንደ ትልቅ የብሔራዊ ደህንነት አደጋ አድርጎ ነበር። ሁቨር የሲቪል መብት ተሟጋቾችን በኮሚኒስቶች የሚዘወሩ የአሜሪካን ሥርዓት ሊያፈርሱ የተፈጠሩ ጠላቶች አድርጎ ፈረጃቸው። የዚህ የጥላቻ ማዕከል ደግሞ ታዋቂው የሰብአዊ መብት ታጋይ ዶክተር ማርቲን ሉተር ኪንግ ጁኒየር ነበሩ። ማርቲን ሉተር ኪንግ በሚሊዮን የሚቆጠሩ ሰዎችን እያነቃቁ የሰላማዊ ሰልፎችን ሲመሩ ሁቨር እጅግ ተደናገጠ። ይህ ሰው የአሜሪካ ትልቁ አደገኛ ውሸታም ነው በማለት ሁቨር ኪንግን በአደባባይ ሰደባቸው።
ከዚህም አልፎ ኤፍቢአይ በኪንግ ላይ ኮይንቴልፕሮ የተባለውን እጅግ ምስጢራዊና ሕገወጥ የጸረ ስለላ ዘመቻ ከፈተባቸው። የኤፍቢአይ ወኪሎች ዶክተር ኪንግ በሚያርፉባቸው ሆቴሎች ውስጥ በድብቅ እየገቡ የድምፅ ማቅረጫዎችን አጠመዱ፣ ስልካቸውን ጠለፉ፣ እያንዳንዱን እንቅስቃሴያቸውን ተከታተሉ። ዓላማው የኪንግን የፖለቲካ ትስስር ማግኘት ብቻ ሳይሆን የግል የፍቅርና የጾታ ግንኙነታቸውን ኤክስትራማሪታል አፌርስ በመቅረጽ ስማቸውን ለማጥፋት ነበር። በ1964 ዶክተር ማርቲን ሉተር ኪንግ የኖቤል የሰላም ሽልማት እንዳሸነፉ ሲሰማ የኤፍቢአይ ጥላቻ ጣሪያ ነካ። የኤፍቢአይ ከፍተኛ ኃላፊዎች በድብቅ የተቀረጹ የኪንግን ድምፅ ካሴቶችና አንድ ማንነቱ ያልታወቀ ሰው የጻፈው በማስመሰል የተዘጋጀ ደብዳቤ በፖስታ ለኪንግ ሚስት ኮሬታ ስኮት ኪንግ ላኩ። የደብዳቤው መልእክት ዘግናኝ ነበር። ኪንግ፣ አንተ አስመሳይና ቆሻሻ ነህ። ምስጢርህ ተጋልጧል። የኖቤል ሽልማቱን ከመቀበል በፊት ልታደርገው የሚገባህ አንድ ነገር ብቻ ነው፣ ራሱን የሚያጠፋ መልእክት የሚል ነበር። ይህ የኤፍቢአይ ራስን የማጠፋ ደብዳቤ በመባል የሚታወቀው የታሪክ ጥቁር ነጥብ ተቋሙ ከሕግ አስተባባሪነት ወደ ፖለቲካዊ ነፍሰ ገዳይነት መለወጡን ያሳያል። ኪንግ ግን አልተንበረከኩም። ትግላቸውን ቀጠሉ። እስከ ዕለተ ሞታቸው ግድያቸው ድረስ የኤፍቢአይ ክትትል አልተለያያቸውም። ኮይንቴልፕሮ በማርቲን ሉተር ኪንግ ላይ ብቻ አላበቃም። ይህ ምስጢራዊ ፕሮግራም መጀመሪያ በ1956 የኮሚኒስት ፓርቲን ለማዳከም የተፈጠረ ቢሆንም በ60ዎቹ ውስጥ ጸረ ጦርነት ተቃዋሚዎችን፣ የሴቶች መብት ተሟጋቾችን እና በተለይም የጥቁር ነጻነት አውጪ ንቅናቄዎችን ብላክ ናሽናሊስት ሄት ግሩፕስ ብሎ ሁቨር የሚጠራቸውን ለማጥፋት ተሰማራ። ኤፍቢአይ እነዚህን ቡድኖች ለማዳከም የውሸት ደብዳቤዎችን በመጻፍ እርስ በርስ እንዲጋጩ ያደርጋል። መረጃ አቀባዮችን በውስጣቸው በማስረግ ዓመፅ እንዲቀሰቅሱ ያሴራል። የቡድኑን አባላት ከሥራ እንዲባረሩና ትዳራቸው እንዲፈረስ ያደርጋል። ከኮይንቴልፕሮ ሰለባዎች መካከል እጅግ አሳዛኙ ፍሬድ ሃምፕተን ነው። ሃምፕተን የጥቁር አቦ ሸማኔዎች ብላክ ፓንተር ፓርቲ የቺካጎ ቅርንጫፍ ወጣትና እጅግ ተሰሚነት የነበረው መሪ ነበር። ገና በ21 ዓመቱ ነጭና ጥቁር ድሆችን በማስተባበር ትልቅ የፖለቲካ ኃይል እየቀጠረ ነበር። ሁቨር ጥቁሮችን የሚያስተባብር አዲስ መሲህ ብላክ መሳያ እንዳይፈጠር መከላከል አለብን ብሎ መመሪያ ወጣ። ኤፍቢአይ ዊሊያም ኦኒል የተባለ መረጃ አቀባይን በሃምፕተን የቅርብ ጠባቂነት አሰረገ። በታህሳስ 4 1969 ሌሊት ኦኒል ለሃምፕተን በትራት መጠጡ ውስጥ የእንቅልፍ መድኃኒት ጨምሮ አጠጣው። ሃምፕተን በከባድ እንቅልፍ ውስጥ እያለ የኤፍቢአይ መርማሪዎችና የቺካጎ ፖሊሶች በሌሊት ቤቱን ሰብሮ በመግባት በተኛበት በጥይት ደብድበው ገደሉት። ፖሊስ በትኩስ ልውውጥ ነው የሞተው ቢልም በኋላ በተደረገ ምርመራ ከ90 በላይ ጥይት የተተኮሰው በፖሊስና በኤፍቢአይ እንደነበር፣ ጥቁር አቦ ሸማኔዎች የተኮሱት አንዲት ጥይት ብቻ እንደነበር ተረጋግጠ። ይህ የተቋሙ የጨለማ ዘመን ነበር። ኤፍቢአይ በአሜሪካ ምድር ላይ በዜጎች ላይ ጦርነት አውጆ ነበር። ሁቨር በሕይወት እያለ ማንም ሰው ይህንን ምስጢራዊ ፕሮግራም አያውቅም ነበር። ኤፍቢአይ ፍጹም የሆነ ወንጀለኞችን ብቻ የሚያድንና ሕግን የሚያከብር ተቋም ሆኖ በሕዝብ ዘንድ ይታይ ነበር። ነገር ግን ይህ ግዙፍ የውሸትና የጭቆና ግንብ የሚናድበት ጊዜ ደርሶ ነበር። ግንቦት 2 1972 የአሜሪካ ታሪክን ለዘላለም የቀየረ ዜና ተሰማ። ጆን ኤድጋር ሁቨር ለ48 ተከታታይ ዓመታት ኤፍቢአይን በብረት መዳፍ የመራው 6 ፕሬዝዳንቶችን ያንቀጠቀጠውና በአሜሪካ ውስጥ ከፕሬዝዳንቱ በላይ ኃያል የነበረው ሰው በ77 ዓመቱ መኝታ ቤቱ ውስጥ በልብ ድካም ሞቶ ተገኘ። የሁቨር ሞት በዋሽንግተን ዲሲ ውስጥ ታላቅ ድንጋጤንና እፎይታን በአንድ ጊዜ ፈጠረ። ፕሬዝዳንት ሪቻርድ ኒክሰን
የሁቨርን ሞት ሲሰሙ የመጀመሪያ ትዕዛዛቸው የሁቨርን ምስጢራዊ ፋይሎች በፍጥነት ተቆጣጠሩ የሚል ነበር። ኒክሰን የራሳቸውን ጨምሮ የብዙ ፖለቲከኞችን ግል ጉድ የያዘው ማኅደር እንዳይወጣ ፈርተው ነበር። ነገር ግን አረፈዱ። የሁቨር የረጅም ጊዜ ታማኝ ጸሐፊ የነበረችው ሄለን ጋንዲ ሁቨር በሞተ በሰዓታት ውስጥ የግል ደብዳቤዎች ናቸው በሚል ሽፋን በሺዎች የሚቆጠሩትን ምስጢራዊ ማኅደሮች በማውጣት ቀደደቻቸው፣ አቃጠለቻቸው። የሁቨር ምስጢር አብሮት ተቀበረ። የሁቨር መሞት ለኤፍቢአይ አዲስ ዘመን ከፈተ፣ ግን ወዲያውኑ ወደ አስከፊ ቀውስ ውስጥ ከተተው። ሁቨር ከሞተ ከወራት በኋላ በሰኔ 1972 የዋተርጌት ቅሌት ዋተርጌት ስካንዳል ፈነደ። የፕሬዚደንት ኒክሰን ደጋፊዎች በዲሞክራቲክ ፓርቲ ዋና መስሪያ ቤት በዋተርጌት ሕንፃ ገብተው ስልክ ሲጠልፉ ተያዙ። የኤፍቢአይ አዲሱ ተጠባቂ ዳይሬክተር ኤል ፓትሪክ ግሬይ ምርመራውን እንዲመራ ተመደበ። ነገር ግን ግሬይ ለኒክሰን ታማኝ ስለነበር ከዋተርጌት ጋር የተያያዙ ወሳኝ ማስረጃዎችን በቤቱ እቶን ውስጥ አቃጠለ። ይህ ድርጊት ሲጋለጥ የኤፍቢአይ ስም በታሪኩ ታይቶ በማይታወቅ ሁኔታ ጎደፈ። ሕግ አስከባሪው ተቋም ሕግ አፍራሽና የፖለቲከኞች መጠቀሚያ መሆኑ ታወቀ። በዚህ መሃል ግን የኤፍቢአይን ያዳነው አንድ በውስጡ የነበረ ከፍተኛ ኃላፊ ነበር። ማርክ ፌልት የኤፍቢአይ ሁለተኛው ከፍተኛ ኃላፊ ሁቨር ሲሞት ሥልጣኑን እረከባለሁ ብሎ አስቦ ነበር። ነገር ግን ኒክሰን ሌላ ሰው ስለሾመበት ተናደደ። ማርክ ፌልት ዲፕ ትሮት በሚል ሚስጥራዊ ስም ለዋሽንግተን ፖስት ጋዜጠኞች ቦብ ውድዋርድ እና ካርል በርንስቲን ስለ ዋተርጌት ቅሌት ሚስጥራዊ የኤፍቢአይ መረጃዎችን በድብቅ ማቀበል ጀመረ። የኒክሰን መንግሥት እንዲወደቅ እና ፕሬዚዳንቱ ሥልጣን እንዲለቁ ካደረጉት ዋና ዋና ምክንያቶች አንዱ ይሄው የኤፍቢአይ ኃላፊ የሰጠው ሚስጥር ነበር። የዋተርጌትን ማዕበል ተከትሎ ሌላ ትልቅ ቦምብ ፈነዳ። በ1971 የጸረ ጦርነት አክቲቪስቶች በፔንሲልቬንያ የሚገኘውን የኤፍቢአይ ቢሮ ሰብሮ በመግባት የኮይንቴልፕሮ ምስጢራዊ ሰነዶችን ሰርቀው ለጋዜጦች አሰራጭተው ነበር። ይህ መረጃ እና የዋተርጌት ቅሌት ተደምሮ በ1975 የአሜሪካ ኮንግረስ የቸርች ኮሚቴ የተባለ አጣሪ ቡድን አቋቋመ። የቸርች ኮሚቴ ኤፍቢአይ እንዲሁም ሲአይኤ እና ኤንኤስኤ ለበርካታ አስርት ዓመታት በአሜሪካ ዜጎች ላይ ያደረሰውን በደል፣ የስልክ ጠለፋን፣ በማርቲን ሉተር ኪንግ ላይ የሠራውን ሴራ እና ሕገወጥ አፈናዎችን በአደባባይ አጋለጠው። አሜሪካውያን እጅግ ደነገጡ። የጀግኖቹ የጂ መን አፈ ታሪክ ፈረሰ። ይህንን ተከትሎ የፍትሕ ሚኒስቴሩ በኤፍቢአይ ላይ ጥብቅ ቁጥጥር አደረገ። አዳዲስ መመሪያዎች አተርኒ ጀነራል ጋይድላይንስ ወጡ። ከዚህ በኋላ ኤፍቢአይ በአንድ ሰው ላይ ምርመራ ለመክፈት ተጨባጭ የወንጀል ጥርጣሬ እንጂ የፖለቲካ አመለካከት በቂ ምክንያት እንዳይሆን ተከለከለ። የኤፍቢአይ ዳይሬክተር ሥልጣንም ከ10 ዓመት እንዳይበልጥ በሕግ ተወሰነ። ሁቨር እንዳደረገው በሥልጣን ላይ መሞት አበቃ። በ1980ዎቹ ስሙ የጠፋው ኤፍቢአይ አመኔታውን ለመመለስ እውነተኛ ወንጀለኞች ላይ ማተኮር ጀመረ። ትልቁ ኢላማው የተደረገው የጣሊያን ማፊያ ላኮሳ ኖስትራ ነበር። በ1970 የተረቀቀው ሪኮ አክት ወይም ራኬቲር ኢንፍሉዌንስድ ኤንድ ኮረፕት ኦርጋናይዜሽንስ አክት የተባለው ሕግ አሁን ሥራ ላይ ዋለ። ከዚህ በፊት አንድን የማፊያ መሪ ለማሰር ራሱ ወንጀል ሲሰራ፣ ለምሳሌ ሰውን ሲገድል እጅ ከፍንጅ መያዝ ነበረበት። ይህም የማይቻል ነበር፣ ምክንያቱም መሪዎቹ ትዕዛዝ ብቻ ነው የሚሰጡት። የሪኮ ሕግ ግን አንድ ሰው የወንጀል ድርጅት ወይም ቤተሰብ መሪ ከሆነ እና አባላቱ ወንጀል ከሰሩ መሪው ወንጀሉን እንዳዘዘ ተቆጥሮ አብሮ እንዲታሰር የሚያስችል አብያዊ ሕግ ነበር።
ኤፍቢአይ በዚህ ሕግ እና በምስጢራዊ ወኪሎቹ አንደርኮቨር ኤጀንትስ ተጠቅሞ ማፊያውን አፈራረሰው። በጣም ታዋቂው የኤፍቢአይ ምስጢራዊ ወኪል ጆሴፍ ፒስቶን ሲሆን ዶኒ ብራስኮ በሚል የውሸት ስም ለ6 ዓመታት በማፊያው ውስጥ ሾልቆ በመግባት እጅግ ወሳኝ መረጃዎችን ሰበሰበ። በ1985 የኮሚሽኑ ክስ በሚባለው ታላቅ ዘመቻ የኒውዮርክን 5ቱን የማፊያ ቤተሰብ መሪዎችን በአንድ ጊዜ በማሰር ኤፍቢአይ የማፊያን የጀርባ አጥንት ሰበረው። በዚሁ የ1970ዎቹ መጨረሻና 1980ዎቹ አጋማሽ አሜሪካ አዲስ እንግዳና እጅግ ዘግናኝ የወንጀል አይነት ገጠማት። ምንም አይነት የገንዘብ፣ የፖለቲካ ወይም የበቀል ምክንያት ሳይኖራቸው ሰዎችን በተለይም ሴቶችንና ሕፃናትን ለጾታዊ እርካታ እና ለስነ ልቦናዊ ፍላጎት ሲሉ የሚገድሉ ወንጀለኞች ተበራከቱ። እነዚህም ሰንሰለታማ ገዳዮች ሲሪያል ኪለርስ ተብለው ተሰየሙ። እንደ ቴድ ባንዲ እና ጆን ዌይን ጌሲ ያሉ ጭራቆች ሀገሪቱን አሸበሩ። እነዚህን ገዳዮች በባህላዊ የምርመራ መንገድ በጣት አሻራና በዓይን ማኝ ብቻ መያዝ እንደማይቻል ኤፍቢአይ ተረዳ። ስለዚህም በ1970ዎቹ መገባደጃ በኳንቲኮ በሚገኘው የኤፍቢአይ አካዳሚ ውስጥ አንድ ትንሽ ክፍል ተከፈተ። ክፍሉ የባህሪ ሳይንስ ክፍል ቢሄቪየራል ሳይንስ ዩኒት BSU ተባለ። ጆን ዳግላስ እና ሮበርት ሬስለር የተባሉ 2 የኤፍቢአይ መርማሪዎች በመላው አሜሪካ ባሉ እስር ቤቶች እየተዘዋወሩ በሞት ፍርድ ላይ ያሉትን ታላላቅ ሰንሰለታማ ገዳዮችን ቃለ መጠይቅ ማድረግ ጀመሩ። ዓላማቸው እነዚህ ጭራቆች እንዴት እንደሚያስቡ፣ ልጅነት ሕይወታቸው ምን እንደሚመስል እና ወንጀል ሲሸሩ ምን አይነት የሥነ ልቦና ፊርማ ሲግኔቸር እንደሚተዉ ለማጥናት ነበር። ከነዚህ ጥናቶች በመነሳት ኤፍቢአይ ክሪሚናል ፕሮፋይሊንግ የተባለውን ዘመናዊ የምርመራ ሳይንስ ፈጠረ። በወንጀል ቦታው ላይ የሚታየውን ሁኔታ በማጥናት ብቻ መርማሪዎቹ የገዳዩን ዕድሜ፣ የትምህርት ደረጃ፣ ዘሩን እና የሚሠራውን የሥራ አይነት ሳይቀር በትክክል መገመት ቻሉ። ይህ ሳይንስ ኤፍቢአይን በድጋሚ የዓለም የፖሊስ ምርመራ ቁንጮ አደረገው። ይህ ታሪክ በታዋቂው ማይንድ ሃንተር የቴሌቪዥን ተከታታይ ፊልም ላይ በሰፊው ተንጸባርቋል። በ1990ዎቹ መገባደጃ ኤፍቢአይ ከሁቨር ዘመን የጭቆና ታሪኩ ተላቆ ዘመናዊ በሳይንስ ላይ የተመሠረተና ማፊያን ያንበረከከ ታላቅ ተቋም ሆኖ ብቅ አለ። ነገር ግን 1990ዎቹ ለኤፍቢአይ እጅግ ደም አፋሳሽ የሆኑ የሀገር ውስጥ ሽብርተኞች፣ የአምልኮ ቡድኖች እና ገዳይ ከበባዎችን የሞሉበት ፈተና ይዘው እየመጡ ነበር። የ1980ዎቹ መገባደጃ ላይ የቀዝቃዛው ጦርነት አበቀ። የሶቪየት ኅብረት ፈረሰች። ኤፍቢአይ የውጭ ሰላዮችን በማደን ያሳለፈው ግማሽ ክፍለ ዘመን ተጠናቀቀ። ማፊያውም በከፍተኛ ሁኔታ ተዳክሟል። ተቋሙ አሁን ትኩረቱን ወደ አዲስና እጅግ አደገኛ ወደ ሆነ የሀገር ውስጥ ስጋት ማዞር ነበረበት። ይህ አዲሱ ጠላት ኮሙኒስት የውጭ ሰላይ ወይንም የጣሊያን ማፊያ አልነበረም። ይልቁንም የራሱ የአሜሪካ ዜጎች የሆኑ የፌዴራል መንግሥቱን አክራሪ በሆነ መንገድ የሚጠሉ የታጠቁ ሚሊሻዎችና ጽንፈኛ አምልኮ ቡድኖች ካልትስ ነበሩ። ለኤፍቢአይ የ1990ዎቹ 10 ዓመታት በታሪኩ ውስጥ እጅግ ደም አፋሳሽ፣ አወዛጋቢና የሕዝብ ግንኙነት ውድቀት የገጠመው የከበባና የውጥረት ዘመን ነበር። ይህ ጥቁር ምዕራፍ የሚጀምረው በ1992 በአይዳሆ ግዛት ውስጥ በምትገኝ ሩቢ ሬጅ በተባለች ራቅ ያለች ተራራማ ስፍራ ነው።
ራንዲ ዊቨር የተባለ መንግሥትን የሚጠላና የነጭ ዘር የበላይነትን የሚያራምድ ሰው ከቤተሰቡ ጋር በሩቢ ሪጅ ተራራ ላይ በሚገኝ ቤት ውስጥ ተገልሎ ይኖር ነበር። ዊቨር ሕገወጥ የጦር መሳሪያ በመሸጥ ተከሶ ፍርድ ቤት መቅረብ ሲገባው ባለመቅረቡ የአሜሪካ ማርሻሎች ዩኤስ ማርሻሎች እርሱን ለመያዝ ወደ ተራራው ወጡ። ነሐሴ 21 1992 ማርሻሎቹ ጫካ ውስጥ ሆነው የዊቨርን ቤት ሲሰልሉ ውሻው ሸተታቸውና መጮህ ጀመረ። የ14 ዓመቱ የዊቨር ልጅ ሳሚና አንድ የቤተሰቡ ወዳጅ ውሻውን ተከትለው ሲወጡ በማርሻሎቹና በእነሱ መካከል የተኩስ ልውውጥ ተጀመረ። ውሻው የ14 ዓመቱ የዊቨር ልጅ ሳሚና ቢል ዲጋን የተባለ አንድ የአሜሪካ ማርሻል በተኩሱ ተገደሉ። የፌዴራል ፖሊስ መገደሉን ተከትሎ ኤፍቢአይ ወዲያውኑ የከባድ መሳሪያ የታጠቁ ልዩ ኃይሎቹን ሆስቴጅ ሬስኪው ቲም HRT ወደ ስፍራው አሰማራ። የኤፍቢአይ አዛዦች እጅግ አወዛጋቢ የሆነና በታየበት ይገደል የሚል ትዕዛዝ ለአልሞ ተኳሾቻቸው አስተላለፉ። በማግስቱ ራንዲ ዊቨርና ጓደኛው ከቤታቸው በራፍ ላይ ሆነው ወደ ጓዳ ሲገቡ ሎን ሆሪዩ የተባለ የኤፍቢአይ አልሞ ተኳሽ ተኩስ ከፈተ። ጥይቷ ዊቨርን አልፋ በበሩ ጀርባ የ10 ወር ሕፃን ልጇን አቅፋ የነበረችውን የዊቨርን ሚስት ቪኪ ዊቨርን ፊቷን መትቶ ገደላት። ይህ ክስተት አሜሪካን አናወጣት። ከ11 ቀናት ከበባ በኋላ ዊቨር እጁን ቢሰጥም የኤፍቢአይ ስም ግን በእጅጉ ጎደፈ። ሕዝቡ ኤፍቢአይን ሕፃን አቅፋ የነበረች እናትንና የ14 ዓመት ልጅን የገደለ ጨካኝና አፋኝ መንግሥታዊ ኃይል ብሎ ፈረጀው። መንግሥትን የሚጠሉ የታጠቁ ሚሊሻዎች ሩቢ ሪጅን እንደ ጦርነት አዋጅ ቆጠሩት። ኤፍቢአይ ከሩቢ ሪጅ ቅሌት ገና ሲያደግም ከ6 ወራት በኋላ በሚያዝያ 1993 ቴክሳስ ግዛት ዋኮ ከተማ ውስጥ እጅግ የከፋ አደጋ ተፈጠረ። ራሱን ክርስቶስ ነኝ የሚለው ዴቪድ ኮሬሽ የሚመራው ብራንች ዴቪዲያንስ የተባለ አክራሪ የአምልኮ ቡድን ትልቅ ግቢ አጥሮ ይኖር ነበር። ቡድኑ በመቶዎች የሚቆጠሩ ሕገወጥ የጦር መሳሪያዎችን እያከማመ መሆኑን መረጃ የደረሰው ሌላው የፌዴራል ተቋም የሆነው ATF ግቢውን ጥሶ ለመግባት ሲሞከር ከባድ የተኩስ ልውውጥ ተደረገ። 4 የATF መርማሪዎችና 6 የቡድኑ አባላት ሞቱ። ATF ወደ ኋላ አፈገፈገ። እናም FBI ጉዳዩን ተረከበ። የኤፍቢአይ ታሪክ ትልቁና 51 ቀናትን የፈጀው የዋኮ ከበባ ተጀመረ። በኤፍቢአይ ውስጥ በነበሩ 2 ክፍሎች መካከል በድርድር በሚያምኑት የድርድር ባለሙያዎችና በጉልበት በሚያምኑት የልዩ ኃይል HRT አባላት መካከል ከፍተኛ የውስጥ ሽኩቻ ተፈጠረ። አዛዦቹ ድርድሩ ጊዜ እየፈጀ ነው በማለት በግቢው ውስጥ ያሉትን ለማስፈራራት ታንኮችን በማምጣት የሕንፃውን ግድግዳ መደርመስ፣ ማታ ማታ ጆሮ የሚያደነቁን ድምፅ ማሰማት ጀመሩ። በመጨረሻም ሚያዝያ 19 1993 FBI ታንኮችን ተጠቅሞ ወደ ሕንፃው አስለቃሽ ጢስ መተኮስ ጀመረ። በድንገት በሕንፃው ውስጥ 3 ቦታ ላይ እሳት ተነሳ። እሳቱን የለኮሱት የቡድኑ አባላት ናቸው ወይስ በጢሱ ምክንያት ነው የሚለው እስከ ዛሬ ያከራክራል። ሕንፃው በቅጽበት አመድ ሆነ። 76 ሰዎች ከነዚህ ውስጥ 25 ሕፃናት በእሳቱ ተቃጥሎ ሞቱ። የዋኮ እልቂት አሜሪካን በድንጋጤ አፈዘዛት። ይህ ክስተት ኤፍቢአይንና የፌዴራል መንግሥቱን በጠላትነት የሚፈርጁ የቀኝ ዘመም ሚሊሻዎች ራይት ዊንግ ሚሊሻዎች ትልቅ የነዳጅ ማቀጣጫያ ሆነ። ከነዚህም መካከል ቲሞቲ ማክቬይ የተባለ የቀድሞ የአሜሪካ ጦር አባል አንዱ ነበር። ማክቬይ
በሩቢ ሪጅ እና በዋኮ የተፈጸመውን እልቂት አይቶ በፌዴራል መንግስቱ ላይ የአሰቃቂ የበቀል እርምጃ ለመውሰድ ቆረጠ። ልክ ዋኮ ከተቃጠለበት ቀን በትክክል ከ2 ዓመት በኋላ መክቬይ በፈንጂ የተሞላች የጭነት መኪና ራይደር ትራክ እየነዳ ኦክላሆማ ከተማ ወደሚገኘው አልፍሬድ ፒ ሙራ የፌዴራል ሕንፃ አመራት። መኪናዋን ሕንፃው ሥራ አቁሞ በማፈንዳት የሕንፃውን ግማሽ አፈረሰው። ይህ የኦክላሆማ ከተማ ፍንዳታ ኦኬ ቦምብ በተባለው መስከረም 11 ከመከሰቱ በፊት በአሜሪካ ምድር ላይ ከተፈጸሙት የሽብር ጥቃቶች ሁሉ እጅግ አውዳሚው ነበር። 168 ሰዎች ሞቱ። ከእነዚህ ውስጥ 19ኙ በሕንፃው ስር በሚገኝ የሕፃናት ማቆያ ውስጥ የነበሩ ጨቅላ ሕፃናት ነበሩ። በዚህ ጊዜ ኤፍቢአይ የኦክላሆማውን ፍንዳታ ለመመርመር ኦኬ ቦምብ በተባለ ዘመቻ ያሳየው ፍጥነትና የሳይንሳዊ ምርመራ ብቃት ወደር የሌለው ነበር። በፍርስራሹ ውስጥ የተገኘች አንዲት የተሽከርካሪ አክሰል ቁጥር በመነሳት መኪናዋን የተከራየውን ሰው ማንነት አውቀው ቲሞቲ መክቬይን በጥቂት ቀናት ውስጥ በቁጥጥር ስር አዋሉት። ፍንዳታው ከመካከለኛው ምስራቅ አሸባሪዎች ሳይሆን ጎረቤታችን ከሆነው አሜሪካዊ ወጭ ወጣት ነው የሚለው እውነት አሜሪካን ክፉኛ አስደነገጣት። ይህ በእንዲህ እንዳለ ኤፍቢአይ ለ18 ዓመታት ሲያሳድደው የነበረው ሌላ አስፈሪ የሀገር ውስጥ አሸባሪ ነበር፣ ዩና ቦምበር። ቴድ ካዚንስኪ የተባለ እጅግ ከፍተኛ አይኪው ያለው የሂሳብ ሊቅ ቴክኖሎጂንና ዘመናዊ ኢንዱስትሪን በመቃወም ከ1978 ጀምሮ ለዩኒቨርሲቲ ፕሮፌሰሮች፣ ለአየር መንገድ ኃላፊዎችና ለቴክኖሎጂ ሰዎች በፖስታ ቦምብ ይልክ ነበር። ይህ ምርመራ ዩና ቦምብ በኤፍቢአይ ታሪክ ውስጥ እጅግ ረጅሙና ብዙ በጀት የፈጀው ነበር። ቴድ ካዚንስኪ ምንም አይነት የጣት አሻሻ፣ የዲኤንኤ ወይም የዓይን እማኝ አይተውም ነበር። ቦምቦቹን የሚሠራው ከእንጨትና በየቦታው ከሚገኙ ጥቃቅን ቁሳቁሶች ነበር። በ1995 ካዚንስኪ ለጋዜጦች አንድ ጽሑፍ ላከ። ይህንን 35,000 ቃላት ያለው ማኒፌስቶ በጋዜጣችሁ ካሳተማችሁ ቦምብ መላኬን አቆማለሁ አለ። ኤፍቢአይ በውሳኔው ተከራርኮ በመጨረሻ ጽሑፉ በጋዜጣ እንዲወጣ ፈቀደ። ይህ ትልቅ ብልሃት ነበር። ጽሑፉን ያነበበው የካዚንስኪ ወንድም ዴቪድ ካዚንስኪ አጻጻፉና የተተከማቸው ቃላት የገዛ ወንድሙ ጽሑፍ ስለመሰለበት በጥርጣሬ ለኤፍቢአይ ጥቆማ ሰጠ። ሚያዝያ 1996 ኤፍቢአይ ሞንታና ግዛት ውስጥ በሚገኝ ጫካ ውስጥ መብራትና ውሃ ከሌለባት አንዲት ትንሽ ጎጆ ውስጥ ቴድ ካዚንስኪን በቁጥጥር ስር አዋለው። የፎሬንሲክ የቋንቋ ትንታኔ የተባለው አዲስ ሳይንስ የኤፍቢአይ ትልቁ መሳሪያ መሆኑን አረጋገጠ። የ1990ዎቹ 10 ዓመት በሀገር ውስጥ ሽብርተኞች ሲታመስ አልፎ አዲሱ ሚሌኒየም ሲጠባ ኤፍቢአይ በቴክኖሎጂ የተካነ ክህሎቱ የዳበረ ነገር ግን በሀገር ውስጥ ፖለቲካዊ ውዝግቦች የተጠለፈ ተቋም ነበር። ሆኖም ማንም አሜሪካዊም ሆነ ኤፍቢአይ በሕልሙ ያላሰበው ዓለምን ለዘላለም የሚቀይርና የኤፍቢአይን ሕልውና ከመሠረቱ የሚያናውጥ እጅግ ታላቅ ማዕበል ከባህር ማዶ እየመጣ ነበር። ያ ማዕበል መስከረም 11 2001 ሰፕቴምበር 11 2001 ነበር። የመስከረም 11 ጥቃት 9/11 ለአሜሪካ ታላቅ ሐዘን ብቻ ሳይሆን ለአሜሪካ የስለላና የደህንነት ተቋማት በተለይም ለኤፍቢአይ እና ለሲአይኤ ታይቶ የማይታወቅ ታላቅ የስለላ ውድቀት ኢንቴሊጀንስ ፌሊየር ነበር። ኦሳማ ቢን ላደን የሚመራው አልቃይዳ 19 አጥፍቶ ጠልፊዎችን አሜሪካ ውስጥ አስገብቶ 4 አውሮፕላኖችን ጠልፎ የኒውዮርክ መንታ ሕንፃዎችንና ፔንታጎንን ሲያወድም ወደ 3,000 የሚጠጉ ንጹሐን ሲገደሉ እነዚህ ኃያል ተቋማት ምንም ማድረግ አልቻሉም ነበር። የጥቃቱ አቧራ ከረገበ በኋላ ሲጣራ ይህ አደጋ አስቀድሞ ሊከሽፍ ይችል እንደነበር የሚያሳዩ በርካታ ማስረጃዎች ወጡ። ፊኒክስ ከሚገኘው የኤፍቢአይ ቢሮ አንድ ወኪል አንዳንድ አረብ ተማሪዎች አውሮፕላን ማብረርን ብቻ እንጂ ማሳረፍን መማር አይፈልጉም የሚል ጥቆማ ልኮ በዋናው መስሪያ ቤት ቸል ተብሎ ነበር።
ሚኒሶታ የሚገኘው ቢሮ ደግሞ ዘካሪያስ ሙሳዊ የተባለውን አሸባሪ አውሮፕላን ማብረር ሲማር ተጠራጥሮ ቢያስረውም ኮምፒውተሩን ለመፈተሽ ዋሽንግተን ፈቃድ ከልኮት ነበር። ሁሉ የከፋው ደግሞ በኤፍቢአይ የሀገር ውስጥ ደህንነት እና በሲአይኤ የውጭ ስለላ መካከል የነበረው ግንብ ዘ ዎል ነው። ሁለቱ ተቋማት መረጃ አይለዋወጡም ነበር። ሲአይኤ ሁለት ታዋቂ አሸባሪዎች አሜሪካ መግባታቸውን እያወቀ ለኤፍቢአይ አላሳወቀም። ይህ ፍክክር አሜሪካን ትልቅ ዋጋ አስከፈላት። ይህ ታላቅ ውድቀት ኤፍቢአይን ከስሩ ነቅሎ ቀየረው። ሮበርት ሙለር የኤፍቢአይ ዳይሬክተር ሆኖ የተሾመው ጥቃቱ ከመፈጸሙ ልክ 1 ሳምንት በፊት ነበር። ጥቃቱን ተከትሎ ፕሬዚዳንት ጆርጅ ደብልዩ ቡሽ እና ኮንግረሱ ለሙለር አንድ ጥብቅ ትዕዛዝ ሰጡት። ከአሁን በኋላ የኤፍቢአይ ሥራ ወንጀል ከተሠራ በኋላ ሄዶ መመርመርና ወንጀለኞችን ማሰር አይደለም። ከአሁን በኋላ ዋናውና ብቸኛው ሥራችሁ ሌላ የሽብር ጥቃት በአሜሪካ ላይ እንዳይፈጸም አስቀድሞ መከላከል ነው አሉት። ይህ የፍልስፍና ለውጥ ነበር። ኤፍቢአይ ከወንጀል መርማሪ ፖሊስነት ወደ መረጃ ሰባሳቢ ኢንቴሊጀንስ ድሪቭን ብሔራዊ የጸረ ሽብር ተቋምነት ሙሉ ለሙሉ ተለወጠ። የአርበኝነት ሕግ የተባለው አዲስ ሕግ ሲወጣ ኤፍቢአይ የሰዎችን ስልክ ለመጠለፍ፣ የባንክ ሂሳቦችን ለመቆጣጠርና የኢሜይል ልውውጦችን ለመሰለል እጅግ ሰፊ ሥልጣን አገኘ። ይህ ሥልጣን ብዙ የሰብአዊ መብት ተሟጋቾችን ቢያስቆጣም ኤፍቢአይ ግን በሺዎች የሚቆጠሩ መርማሪዎቹን የሽብር ሴራዎችን በማክሸፍ ላይ በማሰማራት ከተለያዩ ሀገራት የሰለላ ተቋማት ጋር በቅንጅት መስራት ጀመረ። ጆይንት ቴሮሪዝም ታስክ ፎርስስ። በ2000ዎቹ አጋማሽ ኤፍቢአይ የሽብርተኝነትን ስጋት ለመከላከል ሲታገል ሌላ አዲስ ድንበር የሌለሽ እና ረቂቅ ጠላት ብቅ አለ። እርሱም ሳይበር ክራይም ነው። ወንጀለኞች ባንክ ለመዝረፍ ሽጉጥ ይዘው መግባት አቆሙም። በምትኩ ላፕቶፕ ይዘው ከሩሲያ፣ ከቻይና ወይም ከምስራቅ አውሮፓ ሆነው የአሜሪካን ኩባንያዎች፣ የመንግሥት ሚኒስትሮችና ሆስፒታሎችን በሃከርነት ማጥቃት ጀመሩ። ኤፍቢአይ የሳይበር ክፍል በማቋቋም በቴክኖሎጂው ዓለም አዲስ ጦርነት ከፈተ። ታዋቂው ሲልክ ሮድ የተባለው በዳርክ ዌብ የሚሠራው ግዙፍ የሕገ-ወጥ ዕጾች መሸጫ ገበያ በኤፍቢአይ ሳይበር መርማሪዎች የተዘጋው የተቋሙን የላቀ ቴክኖሎጂ አቅም ያሳየ ነበር። ወደ ቅርብ ጊዜያችን ማለትም ወደ 2016 ስንመጣ ኤፍቢአይ በታሪክ ውስጥ ከሁቨር ጊዜ ወዲህ ገጥሞት የማያውቀው ትልቅ የፖለቲካ አውሎ ነፋስ ውስጥ ገባ። የኤፍቢአይ ዳይሬክተር የነበረው ጄምስ ኮሚ በ2016ቱ የአሜሪካ ፕሬዝዳንታዊ ምርጫ ላይ ትልቅ እጅ አስገባ ተብሎ በከፍተኛ ሁኔታ ተተቸ። በዲሞክራቷ የእጩ ሂለሪ ክሊንተን የግል የኢሜይል አጠቃቀም ላይ የተከፈተውን ምርመራ ምርጫው ሊካሄደው 11 ቀናት ብቻ ሲቀሩት አዲስ መረጃ አገኝተናል በማለት ይፋ ማድረጉ ክሊንተን ምርጫውን በዶናልድ ትራምፕ እንድትሸነፍ ትልቅ ሚና ተጫውቷል ተብሎ ይታመናል። ነገር ግን ትራምፕ ስልጣን ከያዙ በኋላ ኤፍቢአይ ክሮስፋየር ሃሪኬን በሚል ምስጢራዊ ስም የትራምፕ የምርጫ ዘመቻ ቡድን ከሩሲያ መንግሥት ጋር ምስጢራዊ ግንኙነት ነበረው ወይ የሚለውን መመርመር ጀመረ። ይህ ዶናልድ ትራምፕን እጅግ ስላስቆጣ በግንቦት 2017 የኤፍቢአይ ዳይሬክተር የነበረውን ጄምስ ኮሜይን ከስልጣን አባረሩት። ይህ እርምጃ አሜሪካን አናወጣት። የፍትህ ሚኒስቴሩ የቀድሞውን የኤፍቢአይ ዳይሬክተር ሮበርት ሙለርን በልዩ አጣሪነት በመሾም ምርመራውን እንዲቀጥል አደረገ። በእነዚህ ዓመታት ኤፍቢአይ በሪፐብሊካን ፖለቲከኞች ዘንድ ዲፕ ስቴት ወይንም በድብቅ መንግሥትን ሊያፈርስ የሚጥር ተቋም እየተባለ ከፍተኛ የስም ማጥፋት ዘመቻ ደረሰበት። ዛሬ የፌዴራል ምርመራ ቢሮ ኤፍቢአይ ከ35,000 በላይ ሠራተኞች 130 ከሚሆኑ የውጭ አገራት ጋር ግንኙነት ያለው እና በቢሊዮኖች የሚቆጠር በጀት የሚያንቀሳቀስ ግዙፍ አውሬ ነው። በ1908 ቻርልስ ቦናፓርትና ቴዎዶር ሩዝቬልት 34 መሳሪያ ያልታጠቁ መርማሪዎችን ሲቀጥሩ ይህ ትንሽ ቢሮ የአሜሪካን ብቻ ሳይሆን የዓለምን ታሪክ ይቀይራል ብለው በሕልማቸውም አላሰቡም ነበር።
ከጆን ዲሊንጀር እስከ ቴድ ካዚንስኪ፣ ከናዚ ሰላዮች እስከ አልካይዳ አሸባሪዎች፣ ከማፊያ መሪዎች እስከ ሩሲያ ሃከሮች ድረስ የኤፍቢአይ ታሪክ የሰው ልጅ የወንጀል፣ የቴክኖሎጂ እና የስለላ ታሪክ ነው። ጄ ኤድጋር ሁቨር ለ48 ዓመት በፈጠረው የጨለማና የጭቆና ሥርዓት ውስጥ ያለፈው ይህ ተቋም በዘመናዊ የፎሬንሲክ ሳይንስና የሕግ አስከባሪነት ደግሞ ወደር የማይገኝለት ኃይል ነው። የኤፍቢአይ ታሪክ አሁንም አልተጠናቀቀም። የአሜሪካን ነፃነትና ደህንነት ሚዛን በመጠበቅ ዛሬም በማይታዩ የስለላ ማዕበሎች ውስጥ ጉዞውን ቀጥሏል።